ይህ ቢዝነስ ልዩ የሚያደርገው በየሳምንት መሰልጠንን በየወር ያሳካውን በየአመት የደረስክበትን በሁለት አመት የደረስክበትን ከ5 አመት በኋላ የመጨረሻ ውጤትን ውሪትም አትሸውድም። በአቅምህ ልክ እኮ ነው የተባልከው። ካለ 100 ከሌለ 90 ከሌለ 80 ከሌለ 70 ከሌለ 60 እስከ 100 ብር ወረደ። ካለ ሙሉ ጊዜ ከሌለ ግማሽ ቀን ከሌለ ሩብ ቀን ከሌለ 1 ሰዓት ከሌለ 30 ደቂቃ የጊዜ ጉዳይ ደግሞ እችላለሁ በሉ። አሸንፋለሁ። የምር ታሸንፋላችሁ። እኔ ካልተሳሳትኩ ይህ ፕሮግራም ብቻ ነው ከፍሎ የሚያስተምር። ከፍላችሁ የምትማሩ ብዙ እናውቃለን። አንድ ሴት ከሰል ስቸረችር በቆሎ ስጠብስ ባገኛት አከብራታለሁ። መቼ እንደምንቃት ግን ልንገራችሁ። መቼ እንደው ደንቦች መተው ጥርግርግ አድርገው ቀዋንም ይዘው ሰልም ጣቢያ ቢያስገቧት እምለው መቼ እንደው ልንገራችሁ። ቀጣይ ሳምንትም ሳገኛ፣ ቀጣይ ወርም ሳገኛ፣ ቀጣይ አመትም ሳገኛ፣ ቀጣይ አመታቶችም ሳገኛ የሚገላግል የለም እንዴ እላለሁ። መሐንዲሶች ማኑዋል እያዩ ወረቀት እያዩ ሲገነቡ አላያችሁም ወይ? የቱ ጋር ተጀምሮ የቱ ጋር እንደሚያልቅ የቱ ጋር ለብርሃን መስኮት እንደሚተው በየቱ ጋር ኮሪደር እንደሚሰፋ የትኛው ጸሎት ቤት በየትኛው በኩል ሽንት ቤት እንዳለ ቀድሞ ያለቀ ቤት እኮ ነው የምገነቡት። እናንተስ እዛ ጋር የምትሰሩለት ነገር እስከ መቼ እንደሆነ ፕላን አለው፣ ግብ አለው፣ ማለቂያ አለው ወይስ ሰራበት? ይኸውልህ መሐንዲሱ ፕላን እያየ ሲገነባ ያለውን ቤት አንተ ድንጋይና ሲሚንቶ ስታቀብል ውለ አንተ ለህይወት ፕላን እንዳሌለ የሚታወቀው ቅዳሜ ሬስቶራንቱን ግጥም አድርገህ ትሞላና ሞላ ጎደል ካልተጫወቱ የማውቀው ሰው ሁሉ ካልተጋበዘ ብለህ ትጮኻለህ፣ ታኮርፋለህ። ሆየ በጊዜ አትገባም ወንድሜ። በሚሊዮነሮች መንገድ ሰክሰስፉል ለመሆን ጨክን። ቤተሰብ ሲከራከርህ አትተኛ። የተለያየ ስርዓት መጦ ቻሌንጅ ሲያደርግ አትተኛ። ነገሮች አልስተካከል ካሉ አትተኛ። ማሸነፍ የመጨረሻ ራስን አድምተ ራስ ላይ ጨክነ የመጨረሻ ማሸነፍ ብቻ ነው ያንተ ነፃነት የሚሆነው። ራስን ቶሎ እንድፈትሽ የባከነ ጊዜ የባከነ ገንዘብ ምንም እንዳይኖር ፎከስ እንዳይባክን። ገብቶኛል፣ አውቄያለሁ፣ ቆይ ብዙ ነገር አለ አሳክቼዋለሁ፣ ቆይ አንድ ጊዜ ልጠብቅ፣ ቆይ ገንዘብ ይምጣ፣ ቆይ ቁብ ይምጣ፣ ቆይ አክስቴ ከውጭ ትምጣ፣ ቆይ ልጄ ታግዘኛለች፣ ቆይ ትመረቅ፣ ቆይ ከትምህርት ይለቅ፣ ቆይ ነገሩ ይለፍለት፣ ቆይ ሀገሩ ሰላም ይሁን ምናምን ስትል ጊዜ ላጥ ብሎ ግራ እንዳትጋባ እንዳትሸወድ። ባህል ማለት አጋጣሚዎችን ሁሉ ስታገኝ ወደ ምን ቀይራቸው። እኔ እኮ የሚገርመኝ እናቶቻችን ሰብሰብ ብለው በገጠርም በከተማም ቡና መጠጣ ባህል አለ አይደለ? እዛ ቡና ላይ ምን ይባላል? ቡና ጥሩ ነበር ለሰው የሚበጂ ቁርሱ የሰው ስጋ መሆኑ ነው እንጂ ያሉ። ስለዚህ ቡና ቁርሱን የሰው ስጋ ማድረጉን ተሆነ ወይ ያላቀማችሁ ኬክ ጋግሩ ልል አይደለም። ቁርሱን ፕላን፣ ሐሳብ፣ ልምድ፣ ስሌት፣ ቀመር እሱን ተለዋወጥበት ወንድሜ። ሰራተኛ የምንቀጥረው በተያዥ አማካኝነት ነው ወይስ ተያዥ የሚታመነው ምን ሲኖረው ነው? ጅታችን እየሰፋ ሲመጣ ሰው ያስፈልጋል። መጀመሪያ ግን ሰው ቀጥረን መሄድ የለብንም። ራሳችን ባለችን ጊዜና እውቀት በትርፍ ሰዓት ራሳችንን ዝቅ አድርገን ስራውን መስራት ነው አይደለ? በነፃ ምዝገባ አስቀምጠናል፣ በነፃ ጥያቄ እየመለስን ነው፣ በነፃ ቢዝነስ ፕላን ሰጥተናል፣ በነፃ ቴንዳንስ አዘጋጅተናል፣ በነፃ በየወር የደረሰበትን እያየን ነው፣ በነፃ የግብይት ትስስር፣ በነፃ አጫጭር ማስታወቂያዎች፣ ምንም ያልተስተካከለ ነገር ምንም ጠይቆ ያልመለስነው ሰው ካለ እንደምንም ብሎ በአካል ይምጣና ይጠይቀን። ጠራጠራለሁ ማለት ይሄ ነገር ብዙ ቦታ ብዙን ጊዜ ስለደረሰብኝ ይሄ ነገር ውሸት ነው ወይስ ምንድነው የሚለውን ነገር እስኪ ሂጄ ማየት አለብኝ ምናምን ብዬ ዛሬ መጥቼ እውነቱን አረጋግጫለሁ። የእውነት አባት ብያለሁ። አመሰግናለሁ። በርታልን። እግዚአብሔር ይባርክ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል፣ ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ
ሰርቶ መለወጥ ይቻላል፣ ተችሏል። የሚሊዮነሮች መንገድ። ዘወትር በማንኛውም ቀንና ሰዓት ፕሮግራማችንን ስንጀምር ኮኔክት ከፈጣሪ ጋር ኔትወርክ የሌለበት አይሰማማ። አሎ ምንድነው ምናምን እንዳይኖር በየእምነታችሁ የአንድ ደቂቃ የሌላ ጸሎት አድርገን ትምህርታችንን ጀምር። እሺ ፕሮግራም አገር በቀል ካምፓኒዎችን ለመፈልፈል ምኖችን አገር በቀል ኩባንያዎችን መፍጠር፣ የሚሰደድን ሰው ማጥፋት፣ ስራ አጥ የተባለ ወጣትም ሆነ ጎልማሳም ሆነ አዛውንት አለማየት፣ ምንም አይነት ችግሮት የሚፈናቀል የሚሰደድ ጎዳና የወደቀ የሚቸገር የሚበደር የሚለምን ሮሮ የተለያየ ችግር የሚያወራ የገንዘብ ወይም የእውቀት እጥረት ያለበት ዜጋ ምንም መኖር እንዳይችል ቀላሉ የሆነውን ዘዴ እንደ ሌሎቹ ትልልቅ ካፒታል ትልልቅ ኢንቨስትመንት ሳይኖር ቀለል ባለች ነገር ሁሉም ሰው በነፍስ ወከፍ የራሱን ቢዝነስ ጀምሮ ለዜጋ የተሻለ ደራሽ እንዲሆን የተፈጠረ የተፈለሰፈ ደሞም የተሞከረ ከዛም አልፎ የተኖረ የተሳካ የተረጋገጠ ምንም አይነት ከባድ የሚባል ነገር የሌለው ነገር ነው ይዘን የመጣ ነው። ለዚህም ነው ለዜጎች በራችንን ክፍት አድርገን ያለምንም ክፍያ ፕሮግራምን እንዲከታተሉ ያደረግነው። ማለትም ይቻላል ያለ ቀላል ነው ያለ ያተርፋል ያለ ያዋጣል ያለ ያስኬዳል ያለ ስለማይቸግረው ሰው ስላልቸገረን ነው ሁሉንም ነገር በነፃ እያበረከትን ያለ ነው። ሌላ እናንተ ደግሞ አንዳንድ ጊዜ ሰው ያው ሰበር ዜና ብቻ ነው ቤታችሁ ሆናችሁ በአንድ ጊዜ የምትሰሙት። እንደዚህ አይነት እውቀት ቤት ሆኖ ወይ በስልክ ወይ የሆነ ቦታ ላይ ሆነ በአንድ ጊዜ ላሰማው ትችላለህ። ተከታታይ ቴሌቪዥን ላይ፣ ተከታታይ ሶሻል ሚዲያ ላይ፣ ተከታታይ በአዳራሽ ማዳመጥ ወሳኝ ስለሆነ ስለመጣችሁ እጅግ ኩራት ይገባችኋል። ይሰማችሁ ማለት ነው። ጥሩ። ዛሬ ማሸነፍን በደንብ እናያለን። ምናልባት የሶስተኛ ዙር ሰልጣኞች ሁለተኛ ወራችሁ ነው። የሁለተኛ ዙር ሰልጣኞች ረፍታችሁን ጨርሳችሁ ወደ ስራ ከገባችሁ ያው ወር ሞልቷቸዋል። የመጀመሪያ ዙር ሰልጣኞች የሰጣችሁን የማስተካከያ 2 ወር ጊዜ ረፍት ጨርሳችሁ ወደ አንድ ብላችሁ ወደ ስራ የምትገቡበት ነው። እንዳጠቃላይ የአራተኛ ዙሮች ከሳምንት በኋላ አዲስ ምዝገባ ይጀምራል። እንደተለመደው አሁን ዝም ብለው አንዳንድ በአየር ላይ እየተመዘገቡ ያሉ ቢኖርም ማለት ነው። ትልቁ ፍጥጫ አንደኛ ዙሮች እና ሁለተኛ ዙሮች ጋር ነው። ሶስተኛ ዙሮችም ላይ ክረምት ከመሆኑ አንጻር በእርግጥ ረዘም ያለች ስልጠና ጊዜ ተሰጥቷቸዋል። ለማንኛውም ግን ዛሬ በደንብ መጻፍ የምችሉ አጀንዳ ላይ ጻፉት። አእምሯችሁ ላይ ብቻ ደግሞ ሴቭ ማድረግ የምትችሉ ሰዎች ማሸነፍን በደንብ እናያለን። ለማንኛውም ግን የሶስተኛ ዙሮችንም በየወር ያሳካችሁት። በነገራችን ላይ ይህ ቢዝነስ ልዩ የሚያደርገው በየሳምንት መሰልጠንን በየወር ያሳካውን በየዓመት የደረስክበትን በ2 ዓመት የደረስክበትን ከ5 ዓመት በኋላ የመጨረሻ ውጤትን ውሪትም አትሸውድም። ራስንም አታታልልም። ምክንያትም አትፈጥርም። ሰበብ የለም። ሁሉ ነገር የለም። ቻሌንጅ ነው። ማሳየት አለብህ። መናገር አለብህ። አቴንዳንስ ያልሞላ ያልተመዘገበ እያዳመጠ አይደለም። ተመዝግቦ አቴንዳንስ የማይሞላ እየተከታተለ አይደለም። አቴንዳንስ ሞልቶ በየወር የደረሰበትን የማያሳውቅ እየሰራ አይደለም። ከነዚህ አገልግሎት ውጪ የሆነ ሰው አንድ ነገር ልበላችሁ ሳላካብድ ምንም አይነት ሮሮ ችግሩን ማዳመጥ አያስፈልገውም። በነፃ ምዝገባ አስቀምጠናል። በነፃ ጥያቄ እየመለስ ነው። በነፃ ቢዝነስ ፕላን ሰጥተናል። በነፃ አቴንዳንስ አዘጋጅተናል። በነፃ በየወር የደረሰበትን እያየ ነው። በነፃ የግብይት ትስስር፣ በነፃ አጫጭር ማስታወቂያዎች፣ ምንም ያልተስተካከለ ነገር ምንም ጠይቆ ያልመለስነው ሰው ካለ እንደምንም ብሎ በአካል ይምጣና ይጠይቀን። ይሄንን ጠይቄ አልተመለሰልኝም ብሎ ማለት ነው። ምናልባት አንዳንድ ለመመለስ የማይመቹ የተሰበሰቡ ወይም ደግሞ ገና ያልተጣሩ ጥያቄዎችን ጠይቃችሁን ከሆነ ጥያቄያችሁን አስተካክላችሁ ኑ ልንል እንችል ይሆናል። ያለዛ ከነዚህ ሁሉ ነፃ የሆነ ሰው ግን ነፃነቱ ከድህነት ጋር ነው። ነፃነቱ ከገንዘብ ከእውቀት ነው ነፃ የሆነው እንጂ ከችግር ወይም ደግሞ ከኋላ ቀርነት አይደለም ነፃ መሆን የሚችለው። ይችን ቃል አብረን እንላትና
ወደ ፕሮግራማችን እንገባለን። እስኪ እችላለሁ በሉ። አሸንፋለሁ። የምር ታሸንፋላችሁ? በነገራችን ላይ እስከ ዛሬ እኔ ማሸነፍ ማውቀው ልጅ ሆነን ከሰፈር ልጆች ጋር ስንጣላ ሊሆን ይችላል። አልፎ አልፎ ቤተሰብም ከታላቅ ጋር ቡጢ አለ አይደለ? ኧረ ታክሲ ላይ የሚጣላለ 2 ብሩን ታመጣለህ አታመጣም? ጥርስህን ጠብስ ያላደረገው 2 ብር ግን የጥርስ ዋጋ ነው አላውቅም። እና መጣላት ወይ ማሸነፍ የምናውቀው እሱን ነበረ። ወይም ደግሞ አሁን ደግሞ አለ ምንም የማይከፈልበት የስፖርት ጩኸት፣ የስፖርት ጨዋታ ሳይሆን የስፖርት ጩኸት። ስፖርት እኔ ጆሮ ላይ እንደሆነ አሁን ከሰዎች እያየው ነው። ስፖርት ማውቀው አካላዊ እንቅስቃሴ እንጂ ጆሮ ላይ አይደለም፣ አፍ ላይ አይደለም። ስፖርት በነገራችን ላይ ኤክሰርሳይዝ አካላዊ እንቅስቃሴ ነው። ሌላ አለ? ስፖርት አካላዊ እንቅስቃሴ ነው ወይስ ምላሳዊ እንቅስቃሴ? ጠቅላላ የተሰበሰበ የከተማ ወጣት ነኝ የሚል በድን እኮ ብታዩት ምላሳዊ እንቅስቃሴ ነው የሚያደርገው። ስፖርት ደጋፊ እንጂ ስፖርት ተጫዋች እኮ አይደለም። ደጋፊ የምላችሁ ሜዳ ሄዶ መሰላችሁ? ቤት ቁጭ ብሎ ይሄ ፊልም ቤት ቴሌቪዥን ፊት አፍጦ። ስለዚህ እንደዛ አይነት ሳይሆን አሁን ማሸነፍ እንደዛ ሆኗል ይመስለኛል። ሰው በኳስ ሆኗል ማሸነፍ። ግን እናንተ ይኸውልህ ይህንን ፕሮግራም ስትከታተል ካልገባህ አላሸነፍክም፣ ተሸንፈሃል። ይህንም ፕሮግራም በነፃ እድሉ ተሰጥቶ ካልተመዘገብክ አላሸነፍክም፣ ተሸንፈሃል። ይህንም ፕሮግራም ተከታትለ ተመዝግበ በየሳምንት አቴንዳንስ መሙላት ካልቻልክ አሸንፍ ያለው ሳይሆን ተሸንፍ ያለው ብላ ተሸንፈሃል፣ አላሸነፍክም። ይህንም ፕሮግራም ተመዝግበ አቴንዳንስ እየሞላ በየሳምንት ስልጠና እየወሰድክ በየወር የደረስክ የተቀመጠውን ቢዝነስ ፕላን በአቅምህ ልክ እኮ ነው የተባልከው። ካለ 100 ከሌለ 90 ከሌለ 80 ከሌለ 70 ከሌለ 60 እስከ 100 ብር ወረደልህ እኮ። ካለ ሙሉ ጊዜ ከሌለ ግማሽ ቀን ከሌለ ሩብ ቀን ከሌለ 1 ሰዓት ከሌለ 30 ደቂቃ የጊዜ ጉዳይ ደግሞ። ከዚህ ውጭ ምን አጥሮህ እንደሆነ ማሸነፍ ያልቻልከው እኔ አላውቅም። እንደ ኦክሲጂን የማይከፈልበት ነፃ ዕድል እኔ ካልተሳሳትኩ ይህ ፕሮግራም ብቻ ነው ከፍሎ የሚያስተምር። ከፍላችሁ የምትማሩ ብዙ እናውቃለን። ስለዚህ ይህንን ቢዝነስ ፕላን በየወር በተቀመጠችዋ ቀመር ልክ እያሳካ የማታሳውቅ ከሆነ አሸንፍ ያለው እንዳትል ተሸንፈሃል። በተሸነፍክበት ሜዳ ላይ ዋንጫ አትጠብቅ። በተሸነፍክበት ሜዳ ላይ ሽልማት አትጠብቅ። እድገት የለውም፣ ማዕረግ የለውም አይደለ? ስለዚህ ዝም ማለት ነው። ችግሬ ነው እንጂ የማንም አይደለም ወደ ማለት እንድትመጡ። በነገራችን ላይ አፍሪካ ውስጥ በጣም ብዙ ውስብስብ ህይወት የሚኖር ማህበረሰብ የመጀመሪያው ጥያቄ ዋን ራስን ራስ ያለመጠየቅ ጉዳይ። የመጀመሪያው ከቤተሰብ፣ ከወላጅ፣ ከሰፈር፣ ከመንግስት፣ ከአህጉር፣ ከምናምን አንድ ጋር እናገናኘውና ችግራችንን አብረን ሲልድ እናደርገዋለን። ማንም እንዳይለየው ስውር ስፌት ግጥም አድርጎ ማንም እንዳይለየው። ለዘመናት እኮ ነው ግጥም አድርገን ነው የምናያይዘው። በቃ የሆነ ምክንያት እንፈልግለታለንና ስለዚህ አባቴ ራስህን ነፃ ለማውጣት መጀመሪያ አሸንፍ። ለማሸነፍ ደግሞ ቀላሉ ዘዴ አንዷ ትንሽ ሀረግ ይቺ ነች። አለቀ። የመጀመሪያ እኔ ድርሼን ተወጥቻለሁ ወይ? አሁን መቼም የማወራቸው ጎደሎ በሌለበት ዓለም ላይ አይደለም በጭራሽ። አንድ የሃይማኖት አባት የሚያስተምሩትን ስከታተል ግርም የሚለኝ ነገር ሰማውና እኔ የሚገርመኝ አሉ ስራ የሌለው ስራ አጣሁ እያለ ያለቅሳል። ስራ ያለው ግብር በዛብኝ ብሎ ያለቅሳል። ለካ የማያለቅስ የለም፣ ለካ ሁሉም ያለቅሳል አሉ። ስለዚህ በጦርነቱ ጉዳይ ደግሞ የጦር ሜዳ አካባቢ ሞትን እያለ ያለቅሳል። እዛ ማዶ ያለው ደግሞ ንግድ እንቅስቃሴ ቆመ ብሎ ያለቅሳል። ስለዚህ የማያለቅስ የለም። ለማንኛውም ግን ወደ መፍትሄው ስትመጡ ጎዶሎ ዓለም የለም እያልኩ አይደለም። ጎዶሎ አገር የለንም እያልኩ አይደለም። ጎዶሎ አገር የለንም እያልኩ አይደለም። ሁሉም ነገር ተስተካክሏል እያልኩ አይደለም። አገር የጎደለ የተሰበሰበ በቃ አስቸጋሪ ከባድ ለመኖር ከባድ የሆነ ነገር ነው ያለው። ነገር ግን እንደኔ ከባድ ነገርን ካላቀለልክ ተሸንፈሃል። ከባድ ነገርን እስኪ አንዳንድ ጊዜ ይሄ ሰሞኑን ስንጮህለት እኔ አልጮህኩም ስጮህለት
እናንተ አልጮኋቸው ሊሆን ይችላል። ሲጮሁለት የነበረው የኳስ ዲስኩር ለምንድን ነው? አንዳንድ ጊዜ ያው ጋዜጠኞች ሲቀላለዱ ትሰማላችሁ አይደል? አንድ አባት አዩን አሉ የዛሬ ልጆች በአንዷ ይጣላሉ፣ አንዳንድ ኳስ ቢሰጧቸው አሉ ለሁሉ። እኔ ግን የሰውየውን ደጋፊ ነኝ። ለምን ታውቃላችሁ? በቃ ለየራሳቸው ቢኖራቸው ኖሮ እነሱም አንዳንዱን ይዘው አይጨቃጨቁም፣ እኛም ወደ ስራችን እንሄድ ነበረ። ማለትም ማያሸንፋል ብለን አንመለከትም ነበረ። ሁሉም የየራሳቸው ስላላቸው እኛም ስራ ፈተን ቁጭ ብለን አንጮም ነበር፣ እዚህ አንጣላም ነበር ማለት ነው። እኔ እኮ ደግሞ ዛሬ ራቴን አልበላም የሚል ሰው ገጥሞኝ እኮ። እስኪ እንፋታቸው፣ በገብርኤል እንፋታቸው። ለማንኛውም ግን እዚህ ጋም እኔ ደግሞ ምን አየው ግን ለምንድን ነው በበረኛው ልክ ብቻ ጎሉ ያልተሰራው? ትስማማላችሁ? በቃ በረኛው ብዙ እንዳይቸገር በበረኛው ልክ ብቻ ያደረጉለትም እንዴ? ለግብ ጠባቂው ማለት እንዲመቸው ኳሷ እንዳትገባ እንቅ እዛው ቆሞ በቃ መንቀሳቀስ የለም፣ ወደዛ መጨነቅ የለም። ምን የለ አትስማሙ? በቃ ቀለል ማለት ነው። እኔ ቢዝነስን እንደዛ ቀድጄ ነው የሰፋሁት። ብታምኑም ባታምኑም እሺ፣ ቢዝነስን የትም እንዳያመልጥ ማለት ነው። በካፒታል ልክ፣ በእውቀት ልክ፣ በጊዜ ልክ በየትኛውም ቦታ እንዳያመልጥህ አጥበህ በልክ ግጥም አድርገህ የሰፋው ይኸውልህ። የ100 ብር አለ፣ የ100 ሺህ ብር አለ። በመካከል ያሉ ቁጥሮች ሁሉንም መጠቀም ትችላለህ። ማንኛው ሰዓት ነው የሚመች? እኔ አንዳንዱ ይኸውላችሁ ድሃ ነኝ የሚለው ወይም ተማሪ ነኝ ወጣት ነኝ የሚለው ገንዘብ የለኝም ነው የሚለው። ሀብታም ነኝ ስራ አለኝ የሚለው ደግሞ ኃላፊነት አለብኝ፣ ፕሮግራም አለብኝ፣ ስራ አለብኝ ነው የሚለው። ስለዚህ ስራ ላላችሁና ጊዜ ለሌላችሁም ትንሽ ጊዜ በደንብ ቀምረናል። ጊዜ ላላችሁና ገንዘብ ለሌላችሁ ደግሞ ትንሽ ገንዘብ ቀምረናል። ማምለጫ የለም። ለግብ ጠባቂው በሰውነቱ ልክ ብቻ ነው የሰራ ነው። እጁን ኪሱ አድርጎ እንቅልፍ ይዞ ካልወደቀ በስተቀር አሸንፎት የሚገባ ጎል የለም። ማሸነፍ ይችላል ነው የምልህ በቀላሉ። አንተም የወከልከውን ቤተሰብ በቀላል ማሸነፍ እንድትችል የሶስተኛ ዙር ሰልጣኞች ሁለተኛ ወራችሁ ነው እንግዲህ። ሁለተኛ ወር ላይ ባለ 100 ብሮች በባለፈው ያሳካውን 100 ብር ከካፒታል ጋር 200 አድርገህ የጀመርከው አሁንም የሚጠበቅብህ 200 ብር ብቻ ሰርተህ ስንት ማድረግ ነው? ከመነሻ ካፒታል ጋር 400። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው ብለን የጻፍ ነው ወይም የተናገር ነው ዝም ብለን እንደፈለገን መናገር ስለምንችል ብቻ አይደለም። በነገራችን ላይ ከመናገር ትልቁ ነገር ማድረግ እንደማያቅት ያረጋገጥነው ኖረነው ነው። ከመናገር ማድረግ ምንም አይለይም። በዚህ ቢዝነስ ፕላን ነው የምላችሁ፣ አይለይም። በቃ የመናገር ያክል ነው ይሄ። ለምን ካላችሁ ይሄንም ማሳካት ያቃተው ሰው ልክ 24ኛው ወር ላይ ከ500 እስከ 700 ሺህ በወር ታተርፋለህ። እመነኝ፣ የ100 ብሩን ያክል እኩል ነው የሚከብድ። የመጀመሪያው ትልቁ ስራ በወር 100 ብር የማድረግ ስራ ስለ ልቦና አምነ ሲስተሙ ገብቶ ተቀብለ እስኪ እሺ ልበል ራሴን እንደ ህፃን፣ ራሴን እንደ ሞኝ፣ ራሴን እንደ እብድ ላድርግና እስኪ በቃ ትምህርት እኮ እድሜ ልክ ነው ብለህ እስከዛሬ ያለን የምታውቀውን ነገር ሁሉ ችላ ብለው። ስለዚህ ይሰማላ ምን ታረጋለህ? ሞክረው ነው የምልህ እኔ። ስትሞክረው የምር ይሆናል፣ ስትሞክረው የእውነት ይሆናል። ስለዚህ እያደገ ሲሄድ ለምን አሁን ምሳሌ ልንገራችሁ፣ ባለ 500 ብር 450 ብር እኮ ነው በወር ወሩ መጨረሻ ላይ። ከዛ ሆነኛው ወር ላይ ያን 450 ብር ሳታጠፋ ከመነሻ ካፒታል ጋር 950 አድርገህ ሁለተኛው ወር ላይ ኢንቨስት አድርግ ነው የተባለው። ይሄ ማለት ከመጀመሪያው ወር ላይ የተለማመደው ያየው። አሁን ትልቁ ችግር ምን መሰላችሁ? በባለፈ እንደምለው እኔ እኮ ግቢ ገብቶ የወጣን ሰው ትምህርት ቤት በር ላይ ምን አለ ስለው እኔ እንጃ ያለኝ ሂስትሪም ይሁን ጂኦግራፊ ብጠይቁት እኔ እንጃ እንደው አሁን ቲክቶክ ላይ አይቶ ቢመልስ ይሻለዋል፣ ድሮ ከተማረው ማለት ነው። ለምን ካላችሁኝ ድጋሚ ልንይዘው ሳይሆን
ለውጤት ውጤት ማለት ካርድ ማለት ማዕረግ ማለት ቅጥር ማለት ምን ማለት እንደሆነ እናንተ ጋር ጨርሶ ከዛ በኋላ ነው ስለማላውቀው ለዛ ስለሆነ ትልቁ ትኩረት ያንን ዕውቀቱን ወደ ስራ ሲገባ አይጠቀምበት ይጠፋበታል። በጣም ነው የሚጠፋበት። ተውት እናንተ ኤሌመንተሪ ምናምን ማትሪክ ለመፈተን የተማረውን ተውትና እዛው ግቢ ያጠናውን ራሱ እንደወጣ ይረሳዋል። ከተቀጠረ ስራ ከጀመረ በኋላ እሱ የሚያውቀው ሰዓትና ደሞዝ ብቻ ሙሉ ሙያውን ይረሳዋል። ግራ ይጋባል። እልቅስ ሰሞኑን ሰፈር ያወሩትን ወሬ ብቻ ማወቅ እንደሚቀለው አሁን እዚህ ጋር ይኸውልህ የመጀመሪያው ወር ላይ ሲሰራ ያመጣቸውን ዕውቀት እንዳትተው። መጀመሪያው ወር ላይ ሲሰራ ያመጣውን ትርፍ እንዳታባክን። እነዚያን እየደመርክ ነው የምትሄደው እያባዘ ካፒታል ሪሳይክል ሲስተም ነው። ለዚህ እኮ ነው ወንድሜ ቢዝነስ በጀመርክ ማግስት ሰዎች መጥተው ደብተር ይዘው ቁብ ጀምር ስትባል እሺ ያልከው መጀመሪያ ቢዝነስ የጀመርክበት ቢዝነስ ፕላን ስለሌለ እኔ ራሴ እቅድ አለኝ የራሴ ታርጌት ያለኝ ካፒታል ሪሳይክል ሲስተም ነው መልሼ ትርፉን እዛው ላይ ኢንቨስት ማድረገው ሳትል እሺ ነው ያልከው። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለኅብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። የዚህ መደዳ ላይ ያለ ሱቆች ወይም እዚህ ህንፃ ላይ ያለን ሰዎች በሙሉ በ30 አንድ ፕሮግራም አለን ወጣ ብለን ከተባልክ ካሁኑ መቆጠብ ትጀምራለህ። ለመዝናኛ እኮ ነው፣ ለጡረታ አይደለም፣ ለማስፋፊያ አይደለም፣ ለኢንቨስትመንት አይደለም። ከዛ ግን እኔ በ30 እቅድ ቢኖር ምንድነው የምትለው? እኔ በ30 ምን አለኝ? የራሴ እቅድ አለኝና ዝም ብዬ የሆነ ሰው ሀሳብ ሲያመጣ አብሬ ጥርግ አልልም ትል ነበረ። ለማንኛውም ይቺ 500 ብር ቀጣይ ላይ በ950 ብር ኢንቨስት አደረገ፣ 855 አተረፈ። 1805 ብርን ማትረፍ ሲችል ይውላችሁ እዚህ ጋር በደንብ ውትና ማነው አጠቃላይ ድምር ይመጣለታል። ሰው እንግዲህ ከመነሻ የነበረው 500 ብር ነው። 1805 ብር ሲሆን ማይነስ በሉት ካፒታሉን ሲቀንሱ ምን ያክል እንዳተረፋችሁ። ይሄንን ሲስተም ይሄም ከባድ አይደለም። ከዚህ ውስጥ ትልቁ ከባድ የሚባለው ነገር እኔ ስነግራችሁ ይችን የመጀመሪያዋን ወር ያሳካችሁበት መንገድ እሱ ሲስተም ምንድን ነው? ጤናማ ነው ወይ? ያ ጤናማ ካልሆነ ለሚቀጥለው ይረብሻል። አንዳንድ ግንበኞች አይታችሁ ከሆነ ቱምቢ ወጥራው ገመድ ወጥራው ቱምቢ ዘርግተው ምናምን ድንጋይ የሚደረድሩት ለምን? የታችኛው ድንጋይ ቀጣይ ያለውን ለመቀበል ዝግጁ ካልሆነ ግንቡ እንዳይጣመም፣ እንዳይወድቅ፣ እንዳይናድ ነው። ሌላ ነገር አይደለም እኮ እንጂ ይሄኛውንማ እኮ ቢወረውረውም ሊቀመጥ ይችላል። ሰው ማዕዘኑ ስር ሳያከለ ቀጣውን የመቀበል ትክክለኛው ግን ምን ቢዝነስም በዛ ልክ ነው የሚገነባው። እኔ ቢዝነስም በዛ ልክ ሲገነባ ሰው አይቼ ጭራሽ አላውቅም። ቆይ ለመሆኑ ብትበሳጩ ከምገነቡበት ብሎኬት ወይም ድንጋይ ላይ የሆነውን ብድግ አድርጋችሁ መወርወር ይቻላል እንዴ? አይቻልም። ማለትም ለዛ ተብሎ የመጣ የተቆጠረ ለዛ ተብሎ የተቀመጠ የተስተካከለ ነገር አለ። ቀጣይ የሚባለው ግንብ አለ። ቀጣይ የሚባለው ስላብ አለ። ቀጣይ የሚባለው ጣራ አለ። ቤት ለመሆን ማለት ነው። ቢዝነስም ቢዝነስ ለመሆን በጣም እኮ ነው የሚገርመኝ።
እንደው ቢያንስ ተውት። የቀን ሰራተኞችን ለራሱ መሐንዲሶች ማኑዋል እያዩ ወረቀት እያዩ ሲገነቡ አላያችሁም ወይ? የቱ ጋር ተጀምሮ የቱ ጋር እንደሚያልቅ የቱ ጋር ለብርሃን መስኮት እንደሚተው በየቱ ጋር ኮሪደር እንደሚሰፋ የየትኛው ጸሎት ቤት በየትኛው በኩል ሽንት ቤት እንዳለ ቀድሞ ያለቀ ቤት እኮ ነው የምገነቡት። እናንተስ እዛ ጋር የምትሰሩለት ነገር እስከ መቼ እንደሆነ ፕላን አለው፣ ግብ አለው፣ ማለቂያ አለው ወይስ ሰራበት? ይኸውልህ መሐንዲሱ ፕላን እያየ ሲገነባ የዋለውን ቤት አንተ ድንጋይና ሲሚንቶ ስታቀብል ውለህ አንተ ለህይወት ፕላን እንዳሌለ የሚታወቀው ቅዳሜ ሬስቶራንቱን ግጥም አድርገህ ትሞላና ሞላ ጎደል ካልተጫወቱ የማውቀው ሰው ሁሉ ካልተጋበዘ ብለህ ትጮኻለህ፣ ታኮርፋለህ። ሆየ በጊዜ አትገባም። ጠርሙስ ሰብረህ ዕዳ ገብተህ በቃ ልብስን አውልቀህ ማታ ሮንድ ይዞ ምናምን ፖሊስ ጣቢያ ልታድር ትችላለህ ማለት ነው ከምትፈልገው በላይ። ሌላው ብዙ ጊዜ ግርም የሚለው ስራ በጠፋ ሰዓት ሁሉም ስነ ስርዓት ይይዛል። ለምን ካላችሁ ገንዘብ አያገኝም። ቆይ ገንዘብ ሊያበላሽ ከሆነ ለምንድን ነው ገንዘብ የምንለው? ሰው ገንዘብ ያገኘ ሰዓት ሰው ጫት ከቃመ፣ ገንዘብ ያገኘ ሰዓት ጠጥቶ ከሰከረ፣ ገንዘብ ያገኘ ሰዓት የማያዋጣው ልምድ ውስጥ ከገባ ለምን ገንዘብን ማግኘት አስፈለገ? ራሱን ሊጎዳው ከሆነ ወደ ማለት ትሄዳላችሁ። አባቴ ባገኘው ገንዘብ መጀመሪያ የቀን ስራ መስራት ላይ አይደለም ችግሩ። አይታችኋል። እኔ ባለፈ የምለው አንድ ሴት ከሰል ስቸረችር በቆሎ ስጠብስ ባገኛት አልንቃትም፣ አከብራታለሁ። መቼ እንደምንቃት ግን ልንገራችሁ። መቼ እንዲያው ደንቦች መጥተው ጥርግርግ አድርገው እቃዋን የሚይዘው ሰላም ጣቢያ ቢያስገቧት የምለው መቼ እንደው ልንገራችሁ። ቀጣይ ሳምንትም ሳገኛ፣ ቀጣይ ወርም ሳገኛ፣ ቀጣይ ዓመትም ሳገኛ፣ ቀጣይ ዓመታቶችም ሳገኛ የሚገላግል የለም እንዴ እላለሁ። አሁን ወደ ጭካኔ ይቀየራለሁ። አሁን ወደ መናቅ፣ አሁን ወደ መጥላት፣ አሁን ወደ መጸየፍ። ለምን ካላችሁ ጥፋተኛ ነች፣ ግጥም አድርጋ ጥፋተኛ ነች። ወንጀልም ነው ይሄ እኮ ህሊና ወንጀል ነው ራሱን ችሎ። አንድ ሰው 7-8 ዓመት ሙሉ ራሱን መንገድ ላይ ማጉላላት፣ ሁልጊዜ እንደዛ ማጨቅየት፣ ሁልጊዜ እንደዛ መርመጥመጥ ምን ይሄ ነው? እንደዛ አይነት ብሎ ነገር የለው። አሁን እኮ ጄኔሬሽኑ እንትን ስፒድ በጨመረበት ሰዓት ላይ ፈጥነህም እንኳ አያምርብህም አይደለም ተርመጥምጠ ማለት ነው። ምን እየሰራ ነው? እንዲያውም እኔ አንድ ሂሳብ ሰራው ልንገራቸው። አንድ እናት እዛው ቆሜ የሸጠችው ቄጠማና ጎመን አንድ የመንግስት ሰራተኛ ሳምንት የሚታሰብለትን ያተረፈችው። ነገር ግን በማጥፋት እሷ ስለምትበልጥ ከሱ የባሰች ዳነች። ከዛ በኋላ ሄዳ ምን እንደምታደርግ በቃ እዛ ድልዱን ሲያሰጣ ለሚውለው ልጇ ዝንጥ ያለ ጫማ፣ ማንንም ሲጀናጀን ለምትለው ልጇ መዘዝ አድርጋ ካርድ፣ ከዛ ከረመለቅሶ ቡናና ስኳር ሸብሸብ አድርጋ ትሄዳለች። ቁብ አለባት። ቁቡ ሲወጣ ቲቪ፣ ሶፋ ምናምን ነው የምትገዛው። ስራ ቦታዋን፣ ጭንቅላቷን፣ እውቀቷን ግን አላሰፋችው። ከዛ መጨረሻው ላይ የሰፈር ዕዳ። አንተ የሚያምር ህንፃ ሰርተሃል፣ እስር ቅድድድ ያለ ሸራ። አንተ ትልቅ መኪና ገዝተሃል፣ እንዲህ የተወጣጠረ እንጨትና ድንጋይ በየት ያሳልፍ? አንተ ሰፈሩን ማሳመር ፈልጋል፣ እሷ ጋር የሚመጡ ሰዎች የተጠቀሙበትን ይጥሉታል፣ ሲፈልጉ ይጸዳዱበታል። ይህ ሰፈር ዕዳ። አየው፣ ከእቤት የወጣ ዕዳ ለሰፈር። የሰፈር ዕዳ ወዴት ይሄዳል? ለሀገር ዕዳ ይሄዳል። የሀገር ዕዳ አይተዋ አላየ እንዴ? ኤርትራ ላይ ለሰመጠው ጀልባ እኮ እገሌና እገሌ ሰመጡ አይደለም የተባለው፣ ኢትዮጵያኖች ሰመጡ፣ ሰጥመው አለቁ የተባለው። ሳውዲ ላይ እገሌና እገሌ ህገወጥ አሽሽ አረቄ ምናምን ሲሸጡ ተያዙ የተባሉት እኮ ስማቸው አይደለም፣ ኢትዮጵያኖች እኮ ነው የተባለው። ወደ ሞራል ሽብራት ትሄዳለህ ማለት ነው። አሁን አንድ አካባቢ ላይ 1-4 ሌባ ቢኖር እገሌና እገሌ ሳይሆን እዛ አካባቢ ያለ ሌባ ነው የምትባለው። እዛ አካባቢ ያለ ቆሻሻ የገሌ ቆሻሻ አይደለም ይባላል። አያቸው። እኔ ቅድም አሁን ከሰሉን፣ ቋጠሮውን፣ ቄጠማውን ምናምን መሸጡ አይደለም ችግሩ ነገም እዛው ላይ ነው ወይ ነው። ይቀጥላሉ። አንድ ልብስ ቤት በባለፈ አንድ ሰልጣኝ ያለችኝና አንድ ልብስ ቤት ላይ ላት ሄጄ እንደው በቃ አንተም ዱቤ ተስቶ ትላለህ እኔም ዱቤ ይሰጣለሁ፣ በጣም እየተቸገርኩ ነው። እንዴ ልብስ እኮ ነው። አንቺ የምትሸጪው ክብሪት ነው እንዴ? ሻማ ነው እንዴ? መብራት ሲጠፋ ነው እንዴ እየሮጡ አንቺ ጋር ይወጡ? አንቺ ጨው ነው እንደሚሸጪው? አንቺ ደረቅ እንጀራ ነው እንደሚሸጪው? ዱቤ እነማን ናቸው የሚጠይቁት? አይ ለምን መሰለህ ፕሮግራም ሲኖርባቸው አመት በዓል ሲመጣ ተለያየ ቦታ ሰደቃ፣ ክርስትና፣ ሰርግ፣ ተስካር የመሳሰሉ ነገሮች፣ አንዳንድ ድግስ፣ የተለያየ ሽርሽር ፕሮግራም ሲኖር
ደሞዝ ሲመጣ ሰጥሻለሁ፣ ቆብ ሲወጣልኝ ሰጥሻለሁ፣ ከውጭ የሚላክልኝ አለ በኋላ ገብቶልኝ ምንዛሬው አይዲዋ ልታይ ብሎ ነው ምናምን እሱ ሲመጣ ሰጥሻለሁ ብለው ይወስዳሉ። እኔ የሴትየው አይደለም ከሴትየዋ በስተጀርባ ሆነ ቦታ ሄዱ። ታዲያስ የተወሰነ ሰው አለ አላቸው። ግን ከሴትየዋ በስተጀርባ ሆነ ቦታ ሄዱ። የት? ወሳጆቹ ጋር። አይገርምም? ስንቶቻችሁ ናችሁ ደሞዝ ሲመጣ ብላ ጃኬት፣ ጂንስ ደግሞ ቀላል መሰረት ቶርሽን ጫማ። አረ አንድ ጉድ ልንገራችሁ፣ ትንሽ ድምፅ ቀንሼ። አንድ ሰውዬ ማለት ነው ውስኪ በዱቤ ወስዶ ለአጎቱ ልጅ መልስ ውስኪ ነው የምላችሁ። በዱቤ ወስዶ የተወጋው እንዳይሆን ኦሪጂናሉን አድርግልኛል። ጉድ እኮ ነው እናንተ። ውስኪ በዱቤ ይህን ምስኪን ሲያሳዝን ምን ያርገው አይላችሁ። እና ውስኪ ሳይያዝን አንተ ረዳ እንጂ ገገማቱ። ውስኪ ታዲያ ከሌለ እንዴት ይሆናል? መሰረታዊ ነው አይደለ? እኔ እኮ መንግስት ራሱ የሚበረታው ምግብ ለምንሸጠው ሰዎች ነው እንጂ ምን አለ ነው ውስኪ እነ ትንቧ ላይ እነ ሲጋራ ላይ እነ አልኮል ላይ 1000% ቫት ቢጨምር 1000% እኮ ነው የምላቸው። ይሄ ምን ፓስታ ላይ ከሚጨምር ዳቦ ላይ ምናልባት ዳቦ ከቫት ነፃ ይመስለኛል። ስኳር ላይ ከሚጨምር ዘይት ላይ ከሚጨምር አትስማሙ? ከዚህ በፊት እናንተ ወሳኝ ትስማማላችሁ? አትስማሙ? ዘይት ላይ ከሚጨምር ምግብ ላይ ከሚጨምር ስኳር ላይ ከሚጨምር መኮረኒ ላይ ከሚጨምር ኦሪጂናሉን አድርገው ማለት ነው። እና በቃ እሰጥሃለሁ እኔን አታምነኝም እንዴ? ውስኪ በዱቤ በእናታችሁ ውስኪ ቤቶች እየተረዳችሁ ለድሃ አስቡ። በዱቤ ሰጦሽ ማለትም ድሃ ግድ ውስኪ ያስፈልገዋል አሉ። ጉድ እኮ ነው። ይሄ ብቻ አይደለም፣ ሶፋ በዱቤ የሚገዛ ሰው አለ። ሶፋ በዱቤ አንተ እንኳን በዱቤ አይደለም ባለ ብር ሙሉ ሶፋ ትግዛ እባክህን፣ ጭንቅላትህን አስፋ። ሶፋ የሚገዛ የተትረፈረፈ ብር ቋሚ ስራ በቃ በደንብ የሆነ ነገር ሲኖርህ ነው። ምን አይነት ነገር ነው? ለማንኛውም እንደዚህ አይነት ነገር ያልገባው ሰው ይህም ቢዝነስ ፕላን አያሳካ። ለምን እንደማያሳካ ልንገራችሁ። ያተረፋትን ትርፍ ይዞ እዛ ቦታ ይሄዳል። ያለችውን ትርፍ ጊዜ ሰርግ ቦታ ያሳልፋል። ያለችውን ትርፍ ጊዜ ጭፈራ ቦታ ያሳልፋል። ያለችውን ትርፍ ጊዜ ሱሱን ሲያዳላ ያሳልፋል። ያለችውን ትርፍ ገንዘብ የቅንጦት ዕቃ ሲገዛ፣ ያለችውን ትርፍ ገንዘብ ቤቱን ሲያሳምር። በነገራችን ላይ የሚያምር ቤት በጣም ደስ ይለኛል። ቤት ያስቀናኛል። የሚያምር ቤት ደስ ይለኛል። የሚያምር ልብስ ደስ ይለኛል። የሚያምር ሰርግ ጨዋታ ደስ ይለኛል። የሚያምር የባህል ጨዋታ ደስ ይለኛል። የሚያምር መኪና ሳይ ደስ ይለኛል። በቃ የሚጥም ምግብ መብላት ደስ ነው የሚለኝ። ግን ሲኖርህ ነው። ከሌለ ደስ እንዳይልህ ነው የሚልህ። ከሌለ በቃ ይደብርህ። ምን ይሰራል? ጠግቦ መብላት ኃጢአት ነው በል። ከሌለ ነው የምልህ። ልብስ ምን ይሰራል በል። ዋናው እኮ ውስጥ ሲዋብ ነው እንጂ ማለት ውበት ከውስጥ ነው በል። ሲኖርህማ ታውቀዋለህ ሪያሊቲውን። ዝንጥ በል። ከሌለ ግን እዛ ነው እንዴ። ተበድረ መኪና አትግዛ፣ የራሱ ጉዳይ በቃ። ምናልባት የስራ መኪና ካልሆነ በስተቀር የቤት መኪና ተበድሮ ባቡጀዴ ግጥም አድርጎ አሽጎ ወስዶ ኮሪደር ስር ያቆማል። መንገዱንም አትዝጉት፣ በብሩም አትጫወቱ፣ አትጨናነቁም። ብዙ ጊዜ እኮ መንገድ ላይ ፈታ ብለን ለመሄድ ተቸግረናል። ብዙ በብድር የተገዙ የቤት መኪናዎች አሉ። ቀስ በቃ ኮሪደር ጋር ሲደርስ እንዲህ አንድ ዕቃ ቢሰበር መግዣ የምትባል የለችም። ሙሉ ኢንሹራንስ ለመግባት ራሱ ብር ስለሌለ ተጠንቀቅ። ሶስተኛ ወገን ብቻ መንግስት አስገድዶት የከፈለው። እሺ የስራ መኪና ቢሆን ያለ እሱ አይሆንም። ተከራይተህም ተበድረም ምንም አድርገው ሄደ ግድግዳ ስራ አቁማ ለመግባት አቁሙ። አንድ ስራ አንድ ብር ዴሊቨር እንኳን ይሰራበት ደብዳቤ እንኳን ይላላከበትም። በዛ አንድ የተረሳ ዕቃ እንኳን አይቀበልም። ምን እንደሚያደርግ ልንገራችሁ። የሚስት ዘመዶች ከክፍለ ሀገር ሲመጡ ከኤርፖርትና ከአውቶቡስ ተራ ይቀበልበታል። ወደ አረብ ሀገር ሲሄዱ ሄዶ ይሸኝበታል። ይህንን ነው የሚሰራ። የኮሚሽን የለውም፣ ጥቅም የለውም። ከዛ በኋላ የሆነ ሰዓት ላይ ባዶውን ሲቀር እነዚያ ወደዛም ሲልካቸው ወደዚህም ሲቀበላቸው የነበሩ ቤተሰቦች ሙሉ ስልኩን ብሎክ ያደረጉበት። እሱ ጥሩ አለ ገንዘብ እንዳለ ቦርክ እኮ አለ አሉ።
ዕዳ ራሱ መክፈል ባልቻለበት ደረጃ ላይ ስለሆነ ሁሉም ይርቀዋል። በቃ የራሳቸውን ህይወት ይኖራሉ። እንደዛ ሳረግለት እኔ እኮ ለዘመድ ሲኖር ነው፣ እኔ እኮ ማንንም ስረዳ ነው እንደዛ ያንኩ። የራስ ጉዳይ ነው። ሰው ህይወቱን እየኖረ ነው እንዴ። ይሄ ያለ ነገር እኮ ነው፣ ሪያሊቲው ነው። አንድ ስራ ለመስራት ካልሆነ በስተቀር እንደኔ ምንም አይነት ነገር አንገብጋቢ ካልሆነ በስተቀር አትንካ። ያን ነገር ነው አትንካው። በቃ ይደግ። እሺ የ500 ብር ለማንኛውም 1805 ብር አድርሳችኋለሁ። ቀጣይ ወደ 1000 ብር ልንገራችሁና ወደ ጥያቄና መልሳችን እንገባለን። ለማንኛውም ማሸነፍ እንዳትረሱ። ይሄንን ካላሳካ አላሸነፍክም። ማሸነፍ ማለት ትንሿን ስታሸንፍ ነው ወደ ትልቁ የምትሄደው። ባለ 1 ሺዎች 3062 ብር አሁን ማድረስ ያለባቸው ሶስተኛ ዙሮች ሁለተኛ ወራቸው ነው። ባለ 5 ሺዎች 13612 ብር አድርሳችሁታል ወይ? ማሸነፍ ከዚህ ጋር ታዲያስ እሺ። ባለ 10 ሺዎች 24025 ብር አድርሳችሁታል ወይ? ቀጥል። ይህንን ከተከተልክ እመነኝ ኢትዮጵያ ውስጥ ሰርተ መለወጥ የባህል ጨዋታ ያክል ነው። እመነኝ ከ5 ዓመት በኋላ ብሰራም ባሰራም ገቢ ያለህ። ፍጥጫው ትልቁ ታሪኩ ትልቁ ጸብ ትልቁ መሸናነፍ ትልቁ ፋይት እዚህ ጋር ነው። ህይወት ቀልድ አይደለም። ቀልዳለሁ ቀልድባለች ደፍታ ማለት ነው። የችግር ሜዳ ነው የምታደርግ። 42050 ብር የ20 ሺዎቹ ነው። ሁለተኛው ወር ላይ በትልቅ የጀመርከው ራስህ ነህ። እኔ ከ100 ብር ጀምሬ አስተካክላለሁ። 30 ሺህ ብር ደግሞ 58800 ብር አድርሳችኋል ወይ? በኋላ ነግራቸዋለሁ። ማሳካት ማለት ምን ማለት ነው? ብዙ ጥያቄ አለ የተጠየቀ፣ እሱን መልስላቸዋለሁ። ከዚህ ጋር የተያያዘ ማለት ነው። እሺ 73984 ብር አድርሳችኋል ወይ? ባለ 40 ሺዎች። እሺ ባለ 50 ሺዎች 87781 ብር አድርሳችሁታል ወይ? ምን ማለት ነው ማድረስ? እናየዋለን። የሰለጠነ አይጠፋበትም። በየወር አቴንዳንስ የሞላ አይጠፋበትም። ከጠፋበት እሺ ጥያቄና መልስ ላይ ያለ 100,621 ብር ደርሷል ወይ? ባለ 60 ሺህ የጀመሩ ሰዎች ክሉስ ለእያንዳንዱ ፊልትር አለው፣ ማጣሪያ አለው፣ ቴስት አለው፣ ፍተሻ አለው። እሺ ባለ 70 ሺዎች 112903 ብር ደርሷል ወይ? ከደረሰ አሸንፈሃል። ቀጥይ። ባለ 80 ሺዎች 124002 ብር ደርሷል ወይ? ከደረሰ አሸንፈሃል። እግር በእግር እየተከታተልክ ነው። ሚሊዮነር ለመሆን አንዳች የሚከለክል ነገር፣ ሚሊዮነርን ብትሆን በዚህኛው ቢዝነስ ፕላን ልዩ ሚሊዮነር ከ5 ዓመት በኋላ ጊዜና የገንዘብ ነፃነት የሚያስገኝ ህግ ከጣስክ ያው ህግ አያከብርም። 134615 ብር ደርሷል ወይ? ባለ 90 ሺዎች ሁለተኛው ወር ላይ 100 ሺዎች አሁን ሁለተኛው ወር ላይ ሶስተኛ ዙር ሰልጣኞች ሁለተኛ ወራቸው ስለሆነ መቼ? ነሐሴ 26 144961 ብር ደርሷል ወይ? ይሄ ከደረሰ ትክክል እየሄዳችሁ ነው። ለመሆኑ ጥያቄና መልስ ውስጥ ያለ ቢሆንም ይህንን ሂሳብ ስትሰሩ ከእቃው ጋር ለድርጅቶች በልዩ ኬዝ ዱቤ የምሰጠው ከሆነ ከሰጣችሁት ዱቤ እቃ ጋር ዱቤ ከተቀበላችሁ ዱቤ ያለውን የተሰጣችሁትን ያልከፈላችሁትን አንስታችሁ አካውንታችሁ ላይ ያለ ሂሳብና ኪሳችሁ ያለን ጥሬ ብር በመደመር እና ያላችሁን እቃ በመደመር ይህንን አማውንት ካመጣ ተሳክተዋል ማለት ነው። ምናልባት አሁን ጥያቄና መልሱ ላይ ተካቶ ሊሆን ስለሚችል በርቀት የጠየቃችሁ ሰዎች ከእሱ ጋር አስተያየዋለሁ ማለት ነው። ታዲያስ አለን። እሺ ለቀረችዋ ትንሽ ጥያቄ በርቀት የተጠየቁት ጥያቄዎችን ወደ እናንተ ከመምጣቴ በፊት እሱን ልመልስላችሁ። ማለትም የእያንዳንዳችሁ ጥያቄ እዚህ ውስጥ ስለሚመጣ እሱ ላይ መልሱን ካላገኛችሁ ዝግጁ? የእሱን ጥያቄ መልሳለሁ። የእያንዳንዳችሁ ጥያቄ ይሆናል ብዬ አስባለሁ። ከዚህ ውስጥ የመጀመሪያው ግን ማሸነፍ መቻል፣ ከዚህ ውጪ ምርጫ የለውም። ይችን ክሎዚንግ ያስተካከልናት፣ ይችን በየወር መረማመጃ፣ ይችን ልዩ መለኪያ ያስቀመጥናት ለምን መሰላችሁ? ብዙ ጊዜ እየነገርናችሁ ነው። ያለዛ በደንብ እየሰራችሁ፣ በደንብ እየመጣችሁ፣ በደንብ እያደጋችሁ፣ በደንብ እያወቃችሁ መስሏችሁ
ዝም ልቅቅ ያለ ምንም ግብ የሌለው ሜዳ እንዳይሆን ነው። ራስን ቶሎ ቶሎ እንድፈትሽ፣ የባከነ ጊዜ የባከነ ገንዘብ ምንም እንዳይኖር፣ ፎከስ እንዳይባክን። ገብቶኛል፣ አውቄያለሁ፣ ቆይ ብዙ ነገር አለ፣ አሳክቼዋለሁ፣ ቆይ አንድ ጊዜ ልጠብቅ፣ ቆይ ገንዘብ ይምጣ፣ ቆይ ቁብ ይምጣ፣ ቆይ አክስቴ ከውጭ ትምጣ፣ ቆይ ልጄ ታግዘኛለች፣ ቆይ ትመረቅ፣ ቆይ ከትምህርት ይለቅ፣ ቆይ ነገሩ ይለፍለት፣ ቆይ ሀገሩ ሰላም ይሁን ምናምን ስትል ጊዜ ላጥ ብሎ ግራ እንዳትጋባ፣ እንዳትሸወድ። ከመጀመሪያ 5ቱ ህግ አንዱ ከማን ነው? ከስኬት 5ቱ ህግ አንደኛው ይሄ ስለሆነ ማለት ነው። እሺ ሬዲ? እሺ ታዲያስ ያው አትሂዱ ከኛ ጋር ሆኑ። እንደው ሀሳቡ መስማማት ብቻ ሚሊዮነር አያደርግም። እሺ ሀሳቡ መስማማት ብቻ ወይም አሪፍ ነው በማለት አይሆንም። ሪል ጨካኞችን ነው። የወንድ ልጅን እናት ጭካኔ የቱ ጋር እንደው ታውቃላችሁ? ልጇ ሲገረዝ ይደማል፣ ያለቅሳል፣ ግን አትከለክልም አይደለ? ካልተስተካከለ ግዴታ ለማስተካከል መቆረጥ፣ መድማት፣ መጨከን ወሳኝ ስለሆነ ወንድሜ በሚሊዮነሮች መንገድ ሰክሰስፉል ለመሆን ጨክን። ቤተሰብ ሲከራከርህ አትተኛ። የተለያየ ስርዓት መጦ ቻሌንጅ ሲያደርግ አትተኛ። ነገሮች አልስተካከል ካሉ አትተኛ። ማሸነፍ የመጨረሻ ራስን አድምተ ራስ ላይ ጨክነ የመጨረሻ ማሸነፍ ብቻ ነው ያንተ ነፃነት የሚሆነው። ደንበኛ የለም ተሸንፈሃል። አቴንዳንስ አልሞላም ተሸንፈሃል። ስልጠና ያልፋል ተሸንፈሃል። ግልጽ አልሆነልህም ተሸንፈሃል። በየወር አላሳካም ተሸንፈሃል። ስለዚህ ከዚህ ሽንፈት ለመውጣት አሁን ያልከውን አድርግ። በቀን አንድ ቃና አንድ ደንበኛ፣ ማህበራዊ ህይወትን ማቆም፣ ጥቅምን ማቆም፣ ኢሜጅን ማቆም፣ ሰው ምን ይለኛል ማቆም፣ ራስ ላይ የሌለ እርምጃ መውሰድ፣ በቃ ህግና ደንቧን በሚገርም ሁኔታ መከተል። በቃ አድርግ የተባልከውን ሁሉ አድርግ። ሶማ ማለት ነው። እሺ ሞቅ አድርጋችሁ ተቀበሉልኝ። ቸፕ ቸፕ። እሺ ከዚህ ጥያቄ ውስጥ የእናንተም ጥያቄ ሊኖር ስለሚችል ከዚህ ጥያቄ ውስጥ ከሌለ ጥያቄ ጠይቁኛላችሁ። የዚህን ጥያቄ ለመልስና ተወሰነ ደቂቃ ወደ እናንተ መጣለሁ። እሺ ጥያቄ እንቀጥል። ጥያቄ ቁጥር 1 ሰላም በላይ እድሜህን ያብዛልኝ። የሁለተኛ ዙር ሰልጣኝ ነኝ። የሰራው የስልክ ጥገና ነው። አሁን ግን ወደ ስልክ መሸጥ ገብቻለሁ። ግን ያለሁበት አካባቢ ገጠር ስለሆነ ስልክ የሚገዙት ጥር ላይ ነው። ብዙ ሰዓት ቁጭ ስለምን ፍየል ላድር ወይስ ቁጭ ብዬ ልጠብቅ? ንገረኝ። ቆይ ማለት ስልክ በጋ ነው እንደሚያስፈልገው? በእርግጥ ሳስበው ገጠራማ አካባቢ አብዛኛው አርሶ አደር ስለሆነ በጋ ላይ ይመስለኛል የሚሰበሰበው። ልክ በዛን ሰዓት ነው የሚገዙት ማለት ነው። እና እኮ ክረምት ላይ የሚያስፈልጋቸውን ነገር ደግሞ ማስተካከል ግድ ይላል። ለማንኛውም ደስ ያለኝ ተለዋጩ ሀሳብ ፍየል እንዴት በግ ነው ብዙ ጊዜ ሲወፍር የማየው፣ ፍየልም ይደለባል መሰለኝ። ለማንኛውም ግን ምንም ይሁን ብቻ ግን አብዛኛ እኛ የማናውቀው ነፍ ፕሮፌሽን አላቸው አይደል? የተለያየ ነገር እንግዲህ የኛ ቢዝነስ 1800 ስራን አካቷል። ሱስና ትውልድን የሚጎዱ ቁማር ነክ ካልሆኑ በስተቀር ማለት ነው። የማያዋጣ ስራና የማያዋጣ ሰው የለም። ግን አያያዝ ይወስነዋል። ስለዚህ አያያዝ ግን አስተካክል፣ አድልብ ትችላለህ። ግን ፍየል የመረቅበት ምንድን ነው? አካባቢው ተራራ አለው፣ ቅጠል አለው፣ ሳር አለው፣ ለማድለብ ይመቻል። ምናልባት በሽታ እንዳይገድልብህ፣ ሌባ እንዳይነዳብህ ትጠነቀቃለህ ወይ? እሱ መጀመሪያ ክትባታቸውን ደህንነታቸውን እየጠበቅ አይደለ? በነገራችን ላይ በቃ አሁን እንትን ያዋጣል ሲባል እኔ ነግሬያችሁ ከሆነ ባለፈ ምነው አትክልትና አስቤዛ ቢዝነስ አድርጌ ባልጀመርኩ ብዬ ነበር። ማለት ከባዱ ስራ ነው። ሰውኛ በዛ አሳክተን ስለታየ አብዛኛው ሰው ሄዶ በቃ አትክልት ቤት ይከፍታል። በማግስቱ አትክልትና ይሄ ምንድነው ኮሮና የያዘው ሰው አንድ ነው። ትንሽ አየር አሳጣው ማለት ይሞታል። ወንድሜ አትክልትና ኮሮና የያዘው ሰው አንድ ነው። ፈለክበት ቦታ ስደልቅ ቆይተህ ስትመጣ ሞቶ ነው የምታገኘው። ደረጃ ይወርዳል፣ ኳሊቲ ይወርዳል፣ ክብደቱ ይቀንሳል። እንደገና ደግሞ ዋጋው ሊረክስ ይችላል። ሲጀመርም በቃ ተበላሽቶ መጣል ቦታ ደርሶ ልታገኘው ትችላለህ። እና እኔ ምነው ከባዱን ስራ ባልጀመርኩ ነው ያልኩት። ምናልባት ሰውዬውን ፍየል ያለብኝ ምክንያት የሆነ ሰው በፍየል ጥሩ ብር ሲያገኝ አይቻለሁ ካልክ ተጠንቀቅ፣ እንደዛ አይሰራም። ግን ፍየል ያልክበት ምክንያት ስለ ፍየል ባህሪያቸውን በቅርብ የግብርና ክትትል የሚሰጣቸውን መድኃኒት፣ መኗቸውን፣ አንተ የመጠበቅ አቅም፣ መሸጫቸውን፣ ለስጋ የምታስረክብበትን ያንን መላ ካወቅከው ግን ቀጥል። ጥያቄ ቁጥር 2
ሰራተኛ የምንቀጥረው በተያዥ አማካኝነት ነው ወይስ ተያዥ የሚታመነው ምን ሲኖረው ነው? ጥሩ። የአንደኛ ዙርና ሁለተኛ ዙር በሚሊዮነሮች መንገድ ሕግና ደንብ ሰራተኛ መቅጠር ትችላላችሁ ተብላችኋል። ገና ሶስተኛ ዙር ገና ናቸው። እንደ የተለየ የስራው ባህሪ አስቸጋሪ ካልሆነ የመጀመሪያ የሚሊዮነሮች መንገድ ልዩ የሚያደርገው የቢዝነስ ፕላንና የስራ ጥበብ ስልጠና ከስር ድርጅታችን እየሰፋ ሲመጣ ሰው ያስፈልጋል። መጀመሪያ ግን ሰው ቀጥረን መሄድ የለብንም። ራሳችን ባለችን ጊዜና እውቀት በትርፍ ሰዓት ራሳችንን ዝቅ አድርገን ስራውን መስራት ነው አይደለ? ከዛ ግን ስራው አደግ እያለ ሲመጣ ከስር ሰው እንቀጥራለን። ሰው ስንቀጥር ግን የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ህግ የራሱ ይሆናል። የበላይ አትክልትና አስቤዛን ህግ ይከተላል። የተወሰነ ብታሻሽሉትም ምሳሌ አሁን የኛ ድርጅት 10 መተዳደሪያ ህግ አለው። የመጀመሪያው ወደ ድርጅታችን የሚቀጠር ሰው ድርጅት መክፈት የሚፈልግ ብቻ ነው። ለመኖር ለምናምን ለመልበስ ለመብላት ለመጠጣት ብሎ ነገር የለም። በእኛ ድርጅት ህግ አንድ ሰው እኛ ጋር የሚቀጠረው ድርጅት መክፈት ከፈለገ ብቻ ነው። ማለት ደሞዝ አይወስድም፣ የግል ስልክ አይይዝም፣ ማህበራዊ ህይወት አያስፈልገውም። እኛ ጋር ይመገባል፣ በቀን 4 ጊዜ ይመገባል፣ የሚፈልገውን ስራ ይሰራል። በሳምንት 1 ጊዜ ለሃይማኖታዊ ስርዓት ማምለኪያና እረፍ ለመባያና ስልጠና ለመውሰድ የልምድ ልውውጥ ለማድረግ ጊዜ ይፈቀድለታል። ከዛ ውጭ ያለው ሙሉ በሙሉ ለድርጅቱ ነው ተጠሪነቱ ማለት ነው። ስለዚህ ደሞዝ አይወስድም፣ ምን አይልም። እዛ ጋር ስልጠና ይወስዳል፣ ስራውን ይሰራል። ደንበኛ አያያዝ፣ የሊደርሺፕ ኳሊቲ፣ የወደፊት ቢዝነስ ፕላን ሲስተም እንዴት እንደሆነ ብራንድ ማለት እሱን በደንብ እየተማረ ከ5 ዓመት በኋላ ድርጅት ይከፈትለታል። 2 ዓመት አቋርጣለሁ ካለ ገንዘብ ነው የሚሰጠው። 5 ዓመት እቀጥላለሁ ካለ ከ5 ዓመት በኋላ ድርጅት። የምር ልንገራቸውና እንደ እውነት 5 ዓመት ከባድ አይሆንም የምትሉ ሰዎች አላቸው። ግቢ 5 ዓመት አልቆያችሁም? ዩኒቨርሲቲ ውስጥ ብቻ 5 ዓመት አልቆያችሁም? ከ5 ዓመት በኋላ ገና ስራ ለመፈለግ ዶክሜንቱ እንኳ ኦሪጂናሉ ገና ሳይሰጣችሁ አልተቀመጣችሁም? ገና የ2 ዓመት ዕዳ ለመክፈል ግቢ ቁርጥም አድርገህ የበላውን ሽሮ እንኳ ዕዳ ተጽፎባል ትከፍላለህ። ገና እንደ ሀገር ማለት ነው። ሀገር ነው ያስተማረ እንዴ 5 ዓመት ያሰራ ድርጅት ከከፈተልህ ምን ትፈልጋለህ? ከዛ በኋላ ሚሊዮነር ከሆንክ ራስህ ድርጅት ላይ ማናጀር ከሆንክ የሰለጠነ ሰራተኛ አድርጎ ትዳርን አቋቁሞ ድርጅትን አቋቁሞ ጀባ ካለ ምን ትፈልጋለህ? እንዴ 5 ዓመት ሩቅ አይደለም። ሳይርብህ ሳይጠማ ማንነትህ ሳይነካ እንደፈለክ ጤና ክብር ተጠብቆ 5 ዓመት ሰርተህ ከዛ በኋላ ድርጅት ከከፈተልህ የሰለጠነ ሰራተኛ ከሰጠ ሌጋሊቲውን ካስቀመጠልህ ብራንዱን ካገዘ ፓርትነር ካደረገ ከፋይናንሱ ጋር ከሚያቀርቡት ጋር ከሚመለከተው አካል ጋር ከሙያው ጋር ከዓለም ጋር ሙሉ ኮኔክት ኢኮኖሚ ወደ በለው እኮ የሰጠ አስተካክሎ አመቻችቶ ምን ትፈልጋለህ? የኔ ትልቁ ነገር ይሄ ነው። ስለዚህ ሌላው በሚሊዮነሮች ሕግና ደንብ ስትቀጥሩ ምናልባት አንዱ የአደጋ ጊዜ ተጠሪ ሰዎችን ማስመዝገብ ነው። ለመሆኑ የአደጋ ጊዜ ተጠሪ ሰው ያ ሰራተኛ ቢከዳ ምንድነው ጋራንቱ? ያ ተጠሪ የሆነ ሰው ካርታ ያለው መንግስት ሰራተኛ መኪና ያለው መሆን አለበት ካላችሁ የለም ጭራሽንም እንደው ኖርማል እሱን የሚገልጽ ዝም ብሎ ናሽናል አይዲ ካለው በቃ ተያዥ መሆን ተያዥ አይደለም። ያ ሰውዬ በነገራችን ላይ የአደጋ ጊዜ ተጠሪ ነው። ምናልባት ደክሞ ያ ሰው ነውና እንደ ህይወት እልፈት እንኳ ቢገጥመው ድርጅቱ የትም እንዳይቀር የአደጋ ጊዜ ተጠሪ ይኖራል። አንዳንድ ጊዜ በባህሪም በሆነ ነገር ሲያስቸግር ያ ሰውዬ መጥቶ እንዲመክር እንደው ለጠቆማ ለመረጃ ያክል እንጂ ተያዥ እንዲሆን አይደለም። በነገራችን ላይ አንድ ሰው ጎበዞች ከሆናችሁ አሁን ከኛ ድርጅት ውስጥ ሰው ዕቃ ሰርቆ አይሄድም። በሚሊዮን የሚቆጠር ንብረት ተሰጥቶት ይውላል ያድራል። አንድም ካሻሪ ብር ይዘህ ሄደህ አታውቅ። አንድም አስተናጋጅ ዕቃ ጭኖ አያውቅም። ለምን ካላችሁኝ ምናልባት እኛ ራሳችን ቤተሰብ ብለን ያስገባነው ደካማ ቤተሰብ ካልሆነ በስተቀር ማለት ነው። እንደ ሰራተኛ ያስገባነው ሰው ምንም ከገባ ቀን ጀምሮ የሰራተኝነት ስሜት የለም። አለቃ ፊት ቆሞ ይሄን አድርግ ምን አደረክ የት አለ የቱን ሸጥ ኪስ ይፈተሽ አይለውም። መጀመሪያ ሌጋሊቲዎቹ ተስተካክለዋል። ከዚህ አስቸጋሪ ከሆነው ልቅ ከሆነ ማህበራዊ ህይወት እንዲከለከል ስልኩን አስቀምጥ ብለዋል። አሁን ጨዋ ሆነ ሰው። በነገራችን ላይ ራሱ ጨዋ ነው። ውሸት ሲዋጣ ወከባ ሲዋጣ ነው ወደ ሌብነት፣ ወደ ወከባ፣ ወደ ስደት፣ ወደ መፈናቀል፣ ወደ እገታ፣ ወደ ውንብድና የምንገባው። ይህ ውዝግቡ መረጃ ጨቅ ሲያደርገው ነው አእምሯችን ማለት ነው። ስለዚህ ያ የቀጠራችሁት ሰው እናንተ ጋር ከበላ፣ እናንተ ጋር ከጠጣ፣ እናንተ ጋር ካደረ፣ ከሌላው ማህበረሰብ ነጥላችሁ እናንተ ፍቅር ከሰጣችሁት፣ ከሰራተኛ ከቤተሰብ ጋር ካቀላቀላችሁት ምንም ክፉ አያስብም። አንድ በየቀኑ ወሬ አያጭቅም። ስልኩን አስቀምጣ የድርጅት ስልክና ድርጅት ስልክ ስራ ብቻ የሚያወራው። ሌላው ደሞዝን እየወሰደ አይደለም። ይሄ ሰው አንድ ደሞዙ ጋራንት ነው። 2 ተስፋ አለው። የሰራባትን እያባከነ አይደለም። ወደፊት የድርጅት ባለቤት ከእናንተ ጋር መኖርን ይመርጣል። ሌላው የሚሊዮነሮች መንገድ የቢዝነስ ፕላን የስራ ጥበብ ስልጠና በሞላ ሀገር ላይ ሁሉም ሰዎች ያድኑታል። ይህን ሰው ልክ ዳቢል በቀላል ሳናፋልግ አንተው ማለት ነው። ስለዚህ ይህን አይነት ሲስተም በመጠቀም ነው ጋራንት የምታደርጉት። እሺ
ጥያቄ ቁጥር 3 ሰላም እንዴት አደራችሁ? የሚሊዮኖች መንገድ አሰልጣኝ ጥያቄ ነበረኝ። አንደኛ ደንበኛ እንዴት ለያዝ ከያዝኩስ በኋላ እንዴት ላቆየው እችላለሁ? ሁለተኛ እኔ የምሰራው ሸቀጥ ነው። የምሰራበት አካባቢ በደንብ ሊሄዱ የሚችሉት ነገሮች ሱሳሱስ ነገሮች ናቸው። ያም ሆነና እነሱንም ሂሳብ ላይ ሳላስገባ እየሰራሁ ነበር። ነገር ግን ማምጣት የነበረብኝን አላሳካሁም። አሁንም እንደዛው እየቀጠልኩ ነው። የሁለተኛው ወር እንድነሳ ምን ትመክረኛለህ? ለምትሰጠኝ መልስ አመሰግናለሁ። የሶስተኛ ዙር ሰልጣኝ ነኝ። እሺ፣ በነገራችን ላይ ደስ የሚለው ማለት ነው ሱሳሱስን ቢዝነስ ፕላን ውስጥ አላስገባሁም። እኛ ቢዝነስ ፕላን ውስጥ እንደ ትርፍ አልተጠቀመበትም። እየተባረከ ይሁን ጎበዝ ሰው። ለማንኛውም ግን ሱሳሱስን እባክህ ተወው ይመስለኛል። ይህ ሰውዬ አጋጣሚ ትንሽ ናይት ክለብ አካባቢ ላይ ይመስለኛል ቢዝነሱ። ሱሳሱስ ሰዎች ናቸው የሚጠቀሙት የሚሸጠው እኛ አካባቢ። በነገራችን ላይ እንደዚህ አይነት አስቸጋሪ ቦታ ላይ ሱሳሱስ ነገር ከመሸጥ እዛ ባልኮን ጥሽሽ ያለ ጭንቅላትን የሚያቀዘቅዝ አብሽ መሸጥ፣ ተልባ መሸጥ፣ እርጎ መሸጥ ይቻላል። እሺ፣ እሱ ራሱ ቆንጆ ነው የሚሄደው። ቆንጆ ነው በደንብ አድርጎ ነው የሚሸጠው። እንደዚህ ጦዝ ያሉ ሰዎች በቃ እሱን ይፈልጉታል። በዛው ላይ ደግሞ ሲጋራ ሰተህ ከምታቃጥለው ሲጋራ ስተጋር ሲጋራ የለም። በነገራችን ላይ ትንሽ ለምን በርጎ ቀዝቀዛትኝ ብለህ በቃ እርጎ አለ በለው አይሻል? እንደዛ ማድረግን ወደ ቢዝነስን ወደዛ መቀየር በቀላሉ ይቻላል። ያልተሳካበት ሁኔታ ይመስለኛል ቢዝነሱን ነጠለው። እሱ የሚሸጠው ሱሳሱ ነገር ነው። ሱሳሱ ነገሩ እኛ ቢዝነስ አላስገባም። ኖርማል ሸቀጣ ሸቀጦችን ብቻ ሲሸጥ አልሳካ ነው። ሌላ ደንበኛ እንዴት ለያዝ? የያዝኩንስ ደንበኛ እንዴት ላቆየው? በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለኅብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። ደንበኛ እየያዝን የተወሰነ ሳምንት ተርተናል። ቀጣይ ሳምንት ለብቻው ታርጌት እናደርግበታለን። ያለ ደንበኛ እንዳይሄድ ግን በነገራችን ላይ ያላችሁ የመጀመሪያው እንግዲህ ደንበኛ እያዝ 2 ነው አይደል? አንድ አዳዲስ እንዲመጣ 2 ያለው መቆየት እንዲኖርበት። ሶስተኛውስ ያ ሰውዬ ሌሎችንም ደንበኞች ምን እንዲያስተዋውቅ ጭራሹንም እንዲያበዛ። ሌላ ሶስተኛው ግን እንዲያበዛ ሰንሰለት እንዲኖረው ነው። አንደኛው ትልቁ ነገር እዛ ላይ ያሸጣጥ እርካታ ነው። እኔ እንደነገርኳችሁ የመቀላጠፋችሁ ብቃት፣ የእናንተ የምትናገሩ ቃልና የሚሰሩት ነገር ማች የማስታወቂያ ግንኙነቶች ሳይኖሩ እንደነገርኳቸው ባለፈ በአትክልት ተራ ዋጋ ብለህ ስትገባ 16 ኪሎ ድንች ይዞ እዛ ካርታ የሚጫወተው ውጪ ባስተዋወቀውና በለጠፈው ታፔላ አስገብቶ ሲያታልል እንደው አንድ ጊዜ ከመኪና ስለወረድክ ብቻ ገዝተህ ገባ ድጋሚ አትመጣም። እንደዚህ አይነት ነገር እንዳይኖር ግን መጀመሪያ ኮንታክት ላይ በጣም ሰሩ። ኮንታክት እኔ ብዙ ጊዜ የምለው ነገር አንድ ሰው ድግስ ቢደግስ 1000 ሰው ይጠራል። ቢዝነስ ሲጀምር ግን የማውቀው ሰው የለኝም ይላል። ኧረ ተው፣ ከምታውቁት ሰው ጀምሩ። ቢዝነስን አይቀበለኝም። ወዶ ነው የማይቀበለው። ወዶ ሳይሆን በግዱ ይቀበላል። ምንድን ነው ማስገደጃ በሉኝ። ቀላሉ ነገር አንድ ሰው ቤቱ ብትሄዱ በወር ውስጥ ብዙ ፍጀታዎች አሉት። ከአስቤዛ ባሻገር ንጽህና መጠበቂያ፣ ከዛ ባሻገር አልባሳት፣ ከዛ ባሻገር ካርድ፣ ከዛ
በጣም ብዙ ነገሮችን ያወጣልና እነዚያን ነገሮች ከሌላ ቦታ የሚገዛበትን መንገድ ብታጠኑት ማለት ነው ብዙ ያጠረው ነገር አለ። እኔ አንድ ጊዜ ያልነገርኳችሁም በነገራችን ላይ ሻውን ደንበኛ ማድረግ ከሌላ ቦታ አስቀርቶ እናንተ ጋር እንዲገዛ ማድረግ ብቻ ሳይሆን ተጨማሪ እስከዛሬ የማይጠቀማቸውን ነገሮች እንዲጠቀም ማድረግ። እስኪ ሰፈራችሁ የሆነ ነገር ተከፍቶ ተጠቃሚ ሆናችሁ አታውቁም? አሁን እስኪ አንድ ሳሉትና ከእናንተ ፊት ለፊት ያለችው ኮንቴነር ወይም ህንፃው ግራውንድ ላይ ቆንጆ እርጎ ቤት ቢከፈት ሁልጊዜ እርጎ ተጠቃሚ ትሆናላችሁ? በቃ የሚከፍት የለም ነበር ማለት ነው። ቆንጆ ቆንጆ ሹራቦችን፣ ቆንጆ ቆንጆ ሴፍቲ ጫማዎችን፣ ቆንጆ ቆንጆ ኮፍያዎችን፣ ቆንጆ ቆንጆ ሹራቦችን የእናንተ ጎረቤት ቢሸጥ ኖሮ ትገዛላችሁ? አገዙም? በቀላሉ ትገዛላችሁ። በተመጣጣኝ ዋጋ ሰብሰብ አድርጋችሁ በቤተሰብ ዋጋ ትገዙት ነበረ። አያችሁ፣ ብዙ ጊዜ አታችሁ ያልተጠቀማችሁት ነገር አለ። በየቀን ቤታችሁ ውሃ ቢመጣ አሁን ከምትጠቀሙት 3-4 እጥፍ ሻወር ትወስዱ ነበር? አትወስዱም? ትወስዳላችሁ። ስለሌለ ነው። ብዙ አገልግሎት አለ እየፈለግን ግን ያጣ ነው። ብዙ ሰው ትራንስፖርት አጥቶ በእግሩ ይሄዳል። ብዙ ሰው ጫማው ተመጣጣኝ ዋጋ አጥቶ በእግሩ ይሄዳል። ብዙ ሰው ሰፈሩ ላይ የሆነ ነገር እኛ እኮ 2ኛ ቁጥር የሚባለውን ብራንች እንደነገርኳቸው 1 ኪሎና 1 ኩንታል አይሸጥም የተባለ በየቀን 1 መኪና አቮካዶና ድንች። ስለዚህ ሰው አቅራቢ ጠፍቶ እንጂ ይጠቀማል ማለት ነው። ሌላ ቦታ የሚሄድን ሰው ማስቀረት ብቻ ሳይሆን ተጨማሪ ሰው የሚገለገለው በጣም ብዙ ነገር አለ። እንኳን አይደለም የቤት ዕቃችሁን አብዛኞቹ የምትገዙት አስባችሁበት ሳይሆን ስታልፉ ማርኳችሁ ገባ ብላችሁ ጠይቁና ስልክ ተቀብላችሁ ከዛ ሌላ ቀን ፎሎ ሲያደርጓችሁ ሄዳችሁ ትገዛላችሁ። አቅራቢ ማለት በቃ ላይ እንድትጠቀሙ ማድረግ ነው ትልቁ ነገር። ጥያቄ ቁጥር 4 አቶ በላይ ዛሬ ነው ገና ያየሁት ጥያቄ ከዜሮ ጀምሮ በአንተ ፕላን መለወጥ ይቻላል አምናለሁ። እኔ ጤፍ ነው የምሸጠው። የራሴ ትንሽ ካፒታል አለኝ። እንዴት በአንተ ቢዝነስ ፕላን መሰረት ቢዝነሴን እንደማስኬድ ግራ ገብቶኝ ነው። ለብቻ ሌላ ቢዝነስ እንዳልጀምር አንተን ሳላውቅህ በፊት ተበድሬና ሼድ ወስጄ ላሞች እርባታ ጀመርኩ። ቢዚ አደረገኝ፣ ውጤት የለም። ምን እንደማድረግና በአንተ ቢዝነስ ፕላን መሰረት እንደምሄድ ብታብራራልኝ እባክህ። ጥሩ። በነገራችን ላይ በባለፈም እንዳልኩት የእኛም ፕሮግራም ሳሰሙ በፊት ብድር ያለባችሁ ሰዎች፣ ቆብ የጀመራችሁ ሰዎች የመጀመሪያው ስራ መጨረስ ነው። ይህንንም እየሰራችሁ በትንሿ ትንሽ ጊዜና ትንሽ ካፒታል መድባችሁ ያኛውን ለመጨረሻ ጊዜ መጨረስ። ቆብ መጀመሪያ ካልወሰዳችሁ አትጣሉ፣ ችግር የለውም። የምጥሉበትን በየቀን ራሳችሁ ቢዝነስ ላይ አድርጉት። ቶሎ ቶሎ ሱቅን አስራቁተ ከምጥል ዕቃ ግዛና ቶሎ ቶሎ ሱቅን አሳድግ። አገልግሎትህን በድለ እዛ ቁብ ከምጥል ማሽንህን ራስህ እዚሁ ዴቨሎፕ አድርግ። አንተ አሳድስ፣ አስፋባ፣ አሳምር። ቶሎ ቶሎ ሰራተኛ ጨምር፣ ደሞዝ ጨምርበት፣ ዕቃ ጨምርበት፣ የሆነ ነገር አድርግ፣ አስፋባበት። ምናልባት እሱ እስከ ዛሬ የጣልከው መጨረሻ ላይ ይሰጡሃል። ዕጣ ባይመቱልህ ነው፣ ሌላ ምንም አይደለም። ከበላህ ግን አማራጭ የለህም። ከበላህ በልተሃል። እየሰራህም ቢሆን ጎን ለጎን መጀመሪያ ክፈል። ብድር ያለበትም ሰው እንደዛ ነው። በነገራችን ላይ ብድርን ክልከላ ነግረናቸዋል። ያልለመደ ድርጅት፣ ያልገባው፣ ያልታወቀ፣ ያልተረጋገጠ ድርጅት ለመጀመር ስራን እንዳትበደሩ ብለናል። የታወቀ የተረጋገጠ በጣም ስማርት የሆነ አትራፊ የሆነ ድርጅት ከሆነ ምናልባት ወይ ቅርንጫፍ ለመክፈት ወይ አዳዲስ የሆነ ቴክኖሎጂ ለመጨመር ወይ ሌላ ማሽነሪዎች ዴቨሎፕ ለማድረግ ግን የሆነ ሰዓት ላይ ብድሮችን ሊጠቀም ይችላል። በባለፈ እንደነገርናችሁ ማለት ነው። ሌላ ሼድ መቀበል፣ ኮንቴነር መቀበል የመጨረሻ መሞት። እኔ የምጸየፈው ነገር ልንገራችሁ። ሰው እኮ ህዲነችና ነው የሚለዋ ተሰጥቼ ነው ጭራሽ ልከለክለኝ ታዲያስ አላችሁ ጭራሽ ልከለክለኝ የሚል ሰው አለና እንዳትቀበሉ። ይሄ ኮንቴነር ምናምን ይሄ ገጠር ልጅ የሆነ እርሻ ቦታ አትጠይቅ። ከተማ ሆነ ሼድ ምናምን ይሄ ተደራጅተ አትጠይቅ እኮ ነው። ተከራይና ስራ መከራየት ነው እንጂ አሪፍ ጥሩ መከራየት ነው እንጂ ኪራይ አለብኝ ማለት አለብኝ። ሂሳብ መስራት አለብኝ። ከማንም ጥገኛ ነፃ እንደሆነ ራስህን እመን። በሁለት እግሬ ቆሜ በራሴ ገንዘብ በራሴ እውቀት ላቤን ጠብ አድርጌ ያቆምኩት ድርጅት ነው ይበል። ህሌና ሪከርድ ያደርጋል። እንዳትሸወድ። ሁልጊዜ ያቺ ቀን ባታግዘኝ፣ ያ አካል ባያግዘኝ፣ ያቺ ቦታ ባትኖር ኖሮ አልቆልኝ ነበር ነው የሚለው። ሁልጊዜ ሀብታም ሆነ ሁሉ ስጋቱ አይተውም። በሆነ ሰንበዲ ከሆነ ወደ ሀብት የመጣው። አሁን እኛ ለምንድን ነው ገንዘብ የማንሰጠው? ለምንድን ነው ገንዘብ የሰጠነው ሰው እኛ በሰጠነው ገንዘብ ነው ሁልጊዜ ያቺ ነገር እንደተቀጣጠለችለት። የእኛን ገንዘብ እንደ ክብሪት እንደ ቤንዚን አስቦ ባይቀጣጠል ኖሮ እድሜ ልኩን በቃ ደይቶ እንደሚቀር ነው የሚገባው። አሁን ግን ስልጠና ብቻ የምንሰጠው ለምንድን ነው? በበላይ ስልጠና ነው የተለወጥኩት ብትል ችግር የለም። ለምን? የበላይ ስልጠና አንተ ጋር አለ እንዳለ ነው፣ አልቀረም። በላይ ይዞ መሄድ ይችላል። አሁን ዛሬ ያወራሁትን አሁን ባንስማማ መውሰድ እችላለሁ? ከእያንዳንዳችሁ አእምሮ ውስጥ እችላለሁ እንዴ? ገንዘብ ከሆነስ ታመጣታለህ።
ከዛ በኋላ ድጋሚ ለመቀበል ፈቃደኛ ባልሆነስ? እውቀት ግን በቃ አንተ ጋር ቀረ። እውቀት ማንም ይስጥህ፣ ጠላት ይስጥህ፣ ወዳጅ ይስጥህ፣ በእውቀት እንዳትደራደር፣ በመኮረጅ እንዳትደራደር፣ በቢዝነስ ፕላን እንዳትደራደር፣ በሆነ አዋጭ አይዲያ አትደራደር። የማይጠቅመኝ ሰው ነው ብለህ ጠላት የሚሆን ያውራ ቁጭ ብለህ አዳምጥ። ታናሽ የሚሆን ቁጭ ብለህ አዳምጠው። የተሻለ ለምን የግቢ ጥበቃ አይሆንም? የተሻለ ነገር ከጠቆመህ ለአንተ ቢዝነስ አሜን ብለህ ተቀበል። መረጃ አይናቅም አይደነቅም ይባላል አይደል? ይጠቅማል ነው የምልህ። ገንዘብ ግን ተዘይ። ስለዚህ ሼድ አትቀበሉ፣ ኮንቴነር አትቀበሉ። እኔ እንደውም በደንብ ማስታወሴ መጀመሪያ ሱቃችንን እንደከፈትን አንዱ ከኛ ራቅ ያለ ጎረቤት አለ። ብዙ ጊዜ ሳገኘው ይስቃልና በቃ እኔ ቤት ኪራይ የለብኝ ምን የለብኝ እኔ ፈታን ምለው እንዳንተ እኮ ብዙ መጨነቅ አይጠበቅብኝም ይለኛልና አይ ያቺ ቤቴን ያለ መሆኑ አጠቀመኝ። እንደዚህ ሀብታም አልሆንም ነበረ። እሱ እስካሁን ትኝት ብሎ 16 አይሆንም ሱቁ ያለቃ ማለት የቤት ኪራይ የለበትማ። ምርጥ ድሃ ቤቱ የድሮ ነው። አሁን ኮሪደር ካፈረሰው እኔ አላውቅም የት እንደሚሄድ ገብታችኋል አይደል? የሆነ ነገር የለብኝም ብለህ እንዳተኛ ነው የምልህ። እንዳተኛ በእርግጥ አበሻ ከባድ ነው። ያጎቴ ልጅ ፌዴራል ነው ብሎ እንዲያስፍቶ የሚሄድ ይሄ ከእንደዚህ አይነት ማህበረሰብ ገብሎ መለወጥ ይከብዳል። ሰው ለማንኛውም ጥገኝነትን ተጸየፍ ነው የምልህ። በፍጹም እኔ ይህንን አዳራሽ ሲፈቀድልኝ እሺ ያልኩት ለእኔ መገልገያ ስላልሆነ ነው፣ የህዝብ ስለሆነ ፕሮጀክቱ የሀገር ስለሆነ እንጂ ለበላይ አትክልትና አስቤዛ አንድ ብጣሽ አንድ እርምጃ መሸጫ ቦታ ተቀብዬ አላውቅም። እሱ የራሴ ነው። ጥያቄ ቁጥር 5 እቃ እየገዛን ስንጨምር የእሱ ወጪ ወሩ መጨረሻ ላይ ምን ላይ እንደምረው? ምሳሌ 20 ሺህ እቃ ገዝተን ብንጨምር ወጪ ይባላል ገቢ? ለማንኛውም ይህ ጥያቄ ሰምታችሁታል። የእናንተም ጥያቄ ሊሆን ይችላል። ለምሳሌ ወጪና ገቢን የምንይዘው እንዴት ነው? የ20 ሺህ ብር እቃ ብገዛ ገቢ ነው የምለው ወጪ እንዴት ነው ነገሩ? ገቢና ወጪ ማለት መግዛትና መሸጥ ነው ወይስ ወጪ ማለት የማይመለስ አይደለ? ጭራሽ የተቃጠለ ነው። በቃ የተጠቀማችሁበት ነገር። የ20 ሺህ ብር እቃማ በቃ ወጪም ገቢም የለም እኮ እቃ ተገዛ። ግዢ ነው ይሄ። ግዢ ክፍል ላይ ነው የሚጻፈው። ግዢ ክፍል። እልቅስ የአንዳንዶች ሰዎች ጥያቄ ምሳሌ የሱቅን ካፒታል ስሰራ ለመደርደሪያ ያወጣሁት ለሚዛን ያወጣሁት ምሳሌ ቤቷ ቆሻሻ ነበረና ቀለም ቀብቻለሁ። ከ100 ሺህ ብር ላይ ነው የሁሉ በጀት። እሱን እንደ ካፒታል ይዛለሁ ወይ ያለኝ ሰው አለ። እሱ ይያዛል። እሺ ንብረት ነው። ሚዛን፣ መደርደሪያ፣ ተንጠልጣይ ቁልፍ ሳይቀር የገዛህበት እነዚህ ሁሉ ካልኩሌተር፣ የገዛው ኮምፒውተር ካለ እነዚህ ሁሉ የድርጅቱ መገልገያ እስከሆነ ካፒታል ናቸው። በየጊዜው አገምታቸውም። ኑሮ በተወደደ ቁጥር የኛ ያክል ያወጣል ማለት እንዳገምት። መጀመሪያ በገዛበት ዋጋ ያዘው። እሱ በቃ ይታወቃል። አንድ ጊዜ ለተለያየ ወጪ 50 ሺህ አውጥተሃል፣ 50 ሺህ እዚህ ጋር አለቅ፣ 50 ሺህ ቃላ ያወርዳል። ከዛ እቃው ተመንዝሮ 50 ሺህ ካመጣ ኦልሬዲ አጠቃላይ 150 ሺህ በቃ 100 ሺህ 120 ሺህ 400 ብር ነበር የሚጠበቅብህ። ቆንጆ ኦቨር አሳክተሃል። ግልጽ ነው አይደለ? እንደዛ ነው የምትሰሩት። ልክ እንደነገርኳችሁ ምሳሌ ካሜራማን ካፒታል ካስመዘገበው አንዱ ይሄ ካሜራ 80 ሺህ እንበል። 80 ሺህ ቀርቶ ያው አሁን 800 ሺህ የለም ካሜራሽ። ለማንኛውም 80 ሺህ ያወጣ ብንል ይሄ ሰውዬ 20 ሺውን ለቀረ መንቀሳቀሻ ነው። 20 ሺህ አይደለም ካፒታሉ፣ ይሄም ካፒታል ነው። ስለዚህ ይሄንን ካሜራ ሁሉ ጊዜ አይደምርም። በቃ አለው 80 ሺህ ቃል ያለኝ 20 ሺህ ደግሞ ለተለያየ አገልግሎታዊ ያለው አሁን ስንት ተረፈ? 20 ሺህ አምጥቼ ከሆነ ተጨማሪ አሳክቻለሁ። 20.4% አይደል? 2400 ብር በቃ አለቀ። ይሄ ማለት ከ100 ሺህ ብር ላይ ይደመራል ማለት ነው። 100 ሺህ ብር የተሟላው ካሜራውም ተደምሮ ነው። እያንዳንዱ እቃ ሲሰሩ ይሄን ነው። እንደዚህ አይነት ጥያቄዎች በደንብ በተከታታይ ሲጠይቁ ገብታችሁ ሶሻል ሚዲያችን ላይ ስታወሩ መጣችሁ በግል ሲጠይቁ ቲቪው ላይ ስታዩ ዩቲዩባችን ላይ ገብታችሁ ስታዩ እንዲህ በአካል ስትመጡ ደጋግሞ ስታዩት ነው በደንብ የሚገባችሁ። አንዳንዱ ሰው በቃ የሚሊዮነሮች መንገድ መጽሐፍ በቃ እስከሚመረቅ እኔ አርፌ ቁጭ ልበል እኔ ውስብስብ አለብኝ የሚል ሰው በቃ የገባህን ያክል ስራ። ጥያቄ ቁጥር 6 ታዲያስ ሰላም የሁላችን ይሆን ከአቶ በላይ እግዚአብሔር አንተን ስለሰጠን እናመሰግናለን። የሶስተኛ ዙር ሰልጣኝ ነኝ። እኔ የምጠይቅህ የምሰራው ሻማ ማምረቻ ነው። አንድ ሻማ 35 ግራም ነው ዋክሱ። አንደኛ የቻይና ነው። በሱቆቹም ይሁን በሌሎች 30 እና 35 ግራም መለየት አልቻልኩም። እኔ አንድ ፍሬ ሻማ ዋጋ ያለ ትርፍ 20 ብር ከትርፍ ጋር 22 ብር ሲሆን እነሱ ግን
ከባለ 30 ግራሙ እኩል ለማድረግ 18 ብር ነው ይሉኛል እና ምን ማድረግ አለብኝ? እባክህ መልስልኝ። ይገጥማችኋል አይደለ? ብዙዎቻችሁ በቀላል አማርኛ ሰልጣኛችን እየጠየቀ ያለው የኔ ዕቃ ጥራቱ ወይም ብዛቱ አይደለ ለየት ይላል። ያስቸገሩኝ ገዢዎች ከዛኛው ከኔ ደረጃ ወይም መጠን ከሚወርድ ጋር ያመጣጥኑብኛል። በነገራችን ላይ አሁን የእናንተን አገልግሎት ወይም ዕቃ ልዩነቱን ማስረዳት ይጠበቃል አይጠበቅም? ይጠበቅም። ታዲያ ምኑን ሰለጠናችሁት? እኔ አብዛኛው ሰው ማለት ነው ቁጭ ብሎ መጥቶ በቃ ራሱ ሸማች ባክህን ፈልጌ ነበረ እንዲሁ አመሰግናለሁ ብሎ እንዲገለገል ነው የሚፈልገው። ድሮ ነበረ፣ አሁን ግን የለም። አሁን ዓለም ውድድር ላይ ነው ያለችው። ዓለም ነቅታለች። አሁን ሁሉም ራሱን ከማሸነፍ ጋር ነው አይደለም። ሌሎች ራሱን አሸንፎ የመጣን ሰው አትወዳደሩም፣ ያሸንፋል። ስለዚህ ንቅት ማለት አለብህ። የተሻለ ከሆነ ያንተ ወንድሜ ልዩነቱን አስረዳ። አይ ስታስረዳቸው ምንም ብታስረዳን ምንም ብትነግረን ሰው የሚፈልገው ያኛውን ነው ካሉህ አንተስ ሁለተኛውን ማምረት አትችልም እንዴ? በደረጃ ወረድ ያለውን በጥራት የሚሆን በመጠን የሚሆን ወረድ ያለውን ማምረት ይችላል አይችልም? ሁለተኛ ዕቃ መሸጥ ኃጢአት ወይም ወንጀል ነው እንዴ? ሶስተኛ ዕቃ መሸጥ ወንጀል ወይም ኃጢአት ነው እንዴ? አይደለም። ብቻ ግን ተናግረሽጥ 10ኛ ደረጃ የሚሆን እኮ ነው የምልህ። ተናግረሽጥ አለቀ በቃ። ነገር ግን ከቻልክ ሁሉንም አይነት አምርት፣ ካልቻልክ ያንተን ልዩነት መናገር ቻል። ካልሆነ ግን አንተም እንደነሱ ዲስካውንቱን አምርትና ይሄው ዋጋውም ቅናሽ ነው። በነገራችን ላይ ብዙም ማወጣ ትንሽም ማወጣ ብዙ ልዩነት የለውም፣ ቀለል ያለውን መግዛት ይሻላል ብለህ እሱ ከሆነ ለማስረዳት ቀለል ያለውን ማስረዳት እኮ ነው። ይኸው እኮ ነው። አሁን እኔ በሚሸጥ ሰዓት ራሴ ሱቅ በፊት አንደኛ ደረጃ ሽንኩርት ይኖራል፣ ሁለተኛ ደረጃ አንደኛ ደረጃ አቮካዶ ወይ ምሳሌ የጅማ አቮካዶ እና የኢትዮጵያ አቮካዶ እኩል አትሸጡም። የባሌና የጎንደር አጃ ጥሬ እኩል አትሸጡም። የቻይና እና የታይላንድ ብረታ ብረትን ምሳሌ ሱቅ ታውቃላችሁ፣ እኩል አትሸጡም። እኛ ሀገር መቼም በአገር ስለሆነ እኔ ራሻ ሄድኩ ሰዓት ኦሪጂናል ለማለት ቻይና ሜዲን ቻይና ነው የሚሉትና ወይ ቻይና ከሆነ ናት። እኛ ራዳ ሆነን ስንጠቃቀስ ለካ ቻይና እዛ ኦሪጂናል ነሯል የምታስገባው። የኔ ነገር እንደኛ ሀገር እንትን መስሎኝ ዲስካውንት መስሎኝ እዛ እኛ ሀገር ለካ አርቲፊሻሉ ወደ እኛ ሀገር እዛ ለካ ኦሪጂናሉ ነው የሚላከውና እንደዛም እንዳትሸወዱ። ሰው ለማንኛውም ግን ስለዚህ እኔ ምን ይል ነበረ የኔ ፍላጎት በከፍተኛ ምርት እየመጣልኝ ያለው ሁለተኛው ከሆነ ሁለተኛውን ለመሸጥ ፈልጌያለሁ። ስለዚህ ምንድን ነው ማለት ያለብኝ? ሁለተኛውን አንደኛ ነው አይደለም? ይሄ ሁለተኛ ነው፣ ነገር ግን ይሄ ደግሞ አንደኛ ነው። ዋጋው እንደ ልዩነቱ አይመስለኝም። እንደኔ ሁለተኛውን ብትወስድ ጥሩ ነው። አለቀ እኮ። ይሄ አንደኛ ነው፣ ሁለተኛ ነው። አንደኛ ሁለተኛውን ብገዛ ደስ ይለኛል። እኔ በደንብ አቅርቦ ስላለ ዋጋውን ቀነስ ያደርግልሃለሁ፣ ቆንጆ እሰጥሃለሁ፣ ውሰድ። ዋጋው እንደ ዋጋው እቃው ያን ያክል ልዩ ነው ብዬ አላምንም እና ሁለተኛውን ውሰድ። ሰው ይሄኛው ያው እንደው አለ አይደል አንዳንድ ለሚቀናጡ ሰዎች ነው እንጂ የመጣው ውድ ነው። ለአንተ ምን ያደርግልሃል? ዞሮ ዞሮ ብዙ ልዩነት የለውም፣ ግን ሁለተኛ ነው ግዛቸው። በቃ ስቸበችም መዋል ነው። አንዳንዱ ነጋዴ ማንኛውን ልውሰድ ስትለው አቀኛውን ብሎ አንተ ምረጥ እኮ ማንኛው ይሻለኛል። እንዲያው ግራ ተጋባው። አይ አንተ ደስ ያለህን ውሰድ፣ ሁሉም አሪፍ ነው። ይሄ ድርግም ያለ ማጭበርበር ነው። ሁሉም ያው ብሎ ነገር የለ። እዚህ ውስጥ ያለ ሰው ሁሉም አንድ አይነት ነው? ይለያያል እንዴ? እኔም አንተ የምትፈልገው ምን አይነት ነው ስል አንተ ምረጥልኝ ካለ ለአንተ ምን መሰለህ፣ ቆይ ይሄ ነው አሪፉ ማለት ግልግል ማድረግ እየተቻለ በቃ አንተ ምረጥ በቃ አትበሉ። ሰው ለማንኛውም ግን ኳሊቲና ኳንቲቲን በደረጃ አስቀምጠን ሰዎቹ እኛ ጋይድ ባረግናቸው መንገድ እንዲፈሱ ተጽዕኖ መፍጠር፣ ለዛ ነው ስልጠና ያስፈለገው ወንድሜ። ስለዚህ ወይ መግለጽ ቻል ወይም ደግሞ እነሱ የሚፈልጉትን ምርት አቅርብ። ጥያቄ ቁጥር 7 ሰላም ቤተሰብ፣ ሰራተኛ የራሱ ድርጅት የሚጀምረው በ3 ዓመት ወይስ በ5 ዓመት ነው? እሺ ያ ሰራተኛ ድርጅት ይከፈትለታል ተባለ። ስምምነታችን የራሱ ድርጅት እንዲከፈትለት ከሆነ ግን እሱ የሚጠይቀው ድርጅት የነባሩን ድርጅት አቅም ያላማከለ ከሆነስ?
ትክክለኛ ጥያቄ ነው። የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ሰልጣኞች በሙሉ በበላይ አትክልትና አስቤዛ ሕግ ወይም ደግሞ የእኛን ፈለግ ለመከተል ከፈለጋችሁ የተለያየ ሕግ አውጥታችሁ ቅድምም እንዳነሳ ነው የምትቀጥሯቸው ሰራተኞች ደሞዝ የሚወስዱ ሳይሆኑ የግል ስልክ የሚይዙ ማህበራዊ ሕይወት የሚኖሩ ወስደው የሚያጠፉ ሳይሆኑ ድርጅት የሚከፈትላቸው ያለ ደሞዝ የሚያገለግሉ ሲሆን አግሪመንታችሁ ያንን ጥያቄ ነው ያቀረበ የሰውዬ። ልክ ነው። የዚህ ሰልጣኞች ሁሉም ድርጅታቸው በተስፋፋ ሰዓት ኢንቨስትመንቱ ታይም ኢንቨስትመንትም አለው መኒ ኢንቨስትመንትም አለው እየጨመረ እየተስፋፋ ሲሄድ የግድ ሰው ያስፈልጋቸዋል። ይሄ ሰውዬ የጠየቀው ጥያቄ ግን አንድ ያላስታወለው አለ። በእርግጥ ጥያቄው ጥሩ ነው፣ ጎበዝ አድነኩት። የብዙዎቻችሁ ጥያቄ ነው። ከነባሩ ድርጅት የበለጠና አቅምን ያላማከለ ከሆነ ያለው ምን ታደርጉ መሰላችሁ? ለመሆኑ እናንተ ድርጅት የሚከፍቱ ሰዎች ተብላችሁ ያስገባችሁት ሰው እኮ ሙሉ ጊዜውን ሲሰራ እናንተ ጋር የእናንተ ድርጅት እጅግ ፈርጣማ መሆኑ የማይቀር ነው፣ ሕግና ደንቡን እስካከበራቸው ድረስ አይደለ እንዴ? በነገራችን ላይ ሌላ በነጥብ እኮ ነው ያ ሰውዬ ድርጅት እስከሚከፍት ድረስ እናንተ ጋር ሲቆይ አስባችሁታል? የእናንተ ድርጅት የት እንደሚደርስ በጣም ነው የሚያድገው። ምሳሌ እኛን ድርጅት እንደምታዩት ነው በላይ አትክልትና አስቤዛን። ስለዚህ በየ5 ዓመቱ የሞላቸውን ሰዎች ስፔሻል ኬዝ ካልሆነ በስተቀር ድርጅት የመክፈት መብት ይሰጣል፣ ይከፍታል። እንደውም ስፔሻል ኬዝ ካልሆነ በስተቀር ከ5 ዓመት በላይ እኛ ጋር መቀጠር አይቻልም ተብሎ የተቀመጠ ሕግ አለ። ስፔሻል ኬዝ የተለየ ሁኔታ እስካልሆነ ድረስ ማለት ነው። ከእናንተ ድርጅት የዘለለ የበለጠ እናንተ የማትችሉት እንዳይሆን በየ4 ወሩ ግምገማ አለ። አሁን ይህን ያክል ደረጃ ላይ ደርሰሃል፣ በገንዘብ ቢመነዘር ይህን ያክል ብር ሆኗል። ድርጅቱ አቅሙን ያውቃል አያውቅም? የዛን ጊዜ ሰውየው ይገባዋል አይገባውም? እንዲህ ሰርፕራይዝ እኮ አይደለም የምታደርጉት ከ5 ዓመት በኋላ። ልክ እንደነገርኳቸው እኮ እንደዚህ እንደ ሰሞኑ ጥቁር ጋውን እንደሚለበሰው ለቅሶ እኮ አይደለም። እሺ አይደለም እኮ ድንገት በቃ ጨርሳል አይደለም አለው። ያውቃል፣ እያወቀ ምሳሌ አሁን የኛ ሰራተኞች በየቀን ጥፋታቸውንና ትክክለኝነታቸውን ሚቲንግ ያጫጭር ደቂቃ ስብሰባ ግን ታደርጋላችሁ። በነገራችን ላይ ያስገባችሁ ሰራተኛ በቀን 20 ደቂቃ ወይ 10 ደቂቃ ሚቲንግ ይፈልጋል ከእናንተ ጋር። ውሎ እንዴት ነበረ? ከቻላችሁ በአካል ካልቻላችሁ ቨርቹዋል ስብሰባ ይኖራችኋል በኦንላይን ከእያንዳንዱ ሰራተኛና ቤተሰብ ጋር ዛሬ ውሎ እንዴት ነበር? በሳምንት 1 ቀን 2 ሰዓት ሚቲንግ መደረግ አለበት። ወይ ሌሊት ወይ ጠዋት ወይ ቀን ወይ የሆነ ሰዓት። ከዛ በየ4 ወሩ 24 ሰዓት ዘግታችሁ ስብሰባ ታደርጋላችሁ። በዓለም ምክንያት በማድረግ ቁጭ ተብሎ ይግምገም አለ፣ ሚቲንግ አለ። ከዛ ደረጃ ይህን ያክል ደርሷል፣ አሁን ወደ ገንዘብ ይቀየር ቢባል በወር ይህን ያክል ታሰበልህ ማለት ነው። 2 ዓመት ከሆነው ልሄድ ቢል ምን ይዞ ነው የሚሄደው ብያቸዋለሁ? ገንዘብ። ሰውየው ዝቅተኛ የሚዋለው እስከ ስንት ዓመት ነው? እስከ 2 ዓመት። 5 ዓመት ከቀጠለ ድርጅት ነው። 2 ዓመት ብቻ ከቆየ ገንዘብ ነው። ገንዘብ ከሆነ ቢል በአማካኝ የሚቀመጥ አለ። በአማካኝ በወር 3,000 ልታሰብለት ትችላለህ። ከ4 ወር በኋላ 10,000 ወይ 5,000 ልታደርግለት ትችላለህ። በገንዘብ ቢታሰብ 2 ዓመት ሳይሞላው የሚያቋርጥ ከሆነ እሱም ልምዱንና ብቃቱን ሳይወጣ አንተም ደግሞ አዳዲስ ሰራተኛ እያሰረጠ እንድትደነባበር ጥፋት ስላጠፋ ጊዜና ኢኮኖሚ ስላባከነ የ3 ወር ያለምንም ሂሳብ መለማመጃ ብለህ ትቀጣና ከ3 ወር ያለውን እስከ 2 ዓመት ድረስ በ50% በገንዘብ ቀይረህ ትከፍልና ታሰናብተዋለህ ማለት ነው። 2 ዓመት ከቆየ ከገባበት ቀን ጀምሮ የተለማመደበትን ሁሉ ቃል በገባለት መሰረት በገንዘብ አስበህ ትሰጣለህ። በየ4 ወሩ ግን የደረጃ እድገት ይሰጣል። ወደ ገንዘብ ብታስቡት ይሄን ያክል ማለት ነው የሚባል ራሱን አሁን እኔ አልቆርጥላችሁም። ለምን? እንደየድርጅታቸው እንደየሙያቸው። ምሳሌ አሁን እኛ ጋር ካሻሪ የሚሰራለ፣ ፓርኪንግ የሚሰራለ፣ መስተንግዶ የሚሰራለ፣ ሹፍርና የሚሰራለ፣ ማርኬት ጥናት የሚሰራለ፣ ልብስ ስፌት ጋርመንት ላይ የሚሰሩ አሉ። ስለዚህ እንደየሙያቸውና ብቃታቸው ይለያያል። አሁን ዛሬ ሲመጣ ብዙ ልምድ ያለው ሰውና አዲስ ሰው ቢመጣ እኩል ዋጋ ላታወጡለት ይችላል። ስለዚህ እንደየ ብቃታቸው ታውና። ነገር ግን እነዚህ ሰዎች መርፌ ቢሆን አይገዙም። ምንም ነገር የጥፍር ብሩሽ ራሱ አይገዙም። እናንተ ናቸው። ሰው በቀን 4 ጊዜ መመገብ አለባቸው። ንጹህ ቦታ ላይ ማደር አለባቸው። 14 ሰዓት መስራት አለባቸው። ስራ ቦታ የሚደርስ አደጋ ኃላፊነት ብትወስዱ እናንተ ናችሁ። ሕክምና በራሳቸው ይሆናል። የውስጥ ድሬ ህመም ካለ ግን በራሳቸው እንዲታከሙ እናንተ ታበድሯቸዋላችሁ። በኋላ ከራሳቸው ላይ እንደ ወጪ ይያዛል ማለት ነው። መዘነጫ ልብስ ከገዙ ከእናንተ ይሆናል። የስራ ልብስ ግን መዘነጫ ልብስ ከገዙ ከራሳቸው ይሆናል። እላፊ መዘነጫ ልብስ እንግዛ ካሉ ደግሞ ይከለከላል። ምሳሌ እኛ ጋር አንድ ሰው 4 ጂንስ ልግዛ ቢል አይፈቀድለትም።
የራሱንም ገንዘብ ቢሆን ማባከን ስለማይቻል የስራ ልብስ ግን ራሳችንን ነጠላ ጫማ፣ ቱታ፣ ሸሚዝ፣ ኮፍያ ምናምን ማዘዝ መብቱ ነው። ጋውን ማዘዝ፣ አንሶላ፣ ብርድ ልብስ፣ ፍራሽ፣ ንጹህ መጠጥ፣ የገላ ሳሙና፣ የልብስ ሳሙና፣ ኮንዲሽነር ካስፈለጋቸው ሴቶቹ ሞዴስ፣ ቅባት ካስፈለጋቸው፣ ፀጉር መሰሪያ። ምሳሌ ፀጉሯን የምሰራው አርቲፊሻል ቀጥዬ ነው ካለች ከራሷ ነው። የራሷን ፀጉር ንጽህና መጠበቅ ድርጅቱ እንደዚህ አይነት ህጎች አሉ። የራሷንም ፀጉር 4-5 ጊዜ አርቲፊሻል ጨምር ካለች አሁንም ድርጅቱ ይከለክላል። ለአንድ ጊዜ እንጂ ሁልጊዜ መቀናጣት ድርጅቱ ይቃወማል። የገንዘብ ብክነትን ቤተሰብ ጋር ስልክ የሚደወለው እናት፣ አባት፣ አክስት፣ አጎት ጋር ብቻ ከሆነ ነው። ከዛ የራቀ ዝምድና እዛው በቃ ድርጅት ስከፍቺ ወይም ስከፍት ይቻላል። ወደ ቤተሰብ ጋር የሚያስኬድ አስገዳጅ ነገር በእናት በአባት ወይም በወንድም ላይ ከባድ አካል ጉዳት ወይም ሞት ከተፈጠረ እስከ 5 ቀን ድረስ ይፈቀዳል። ከዛን ቀን በኋላ ተመልሶ ወደ ድርጅቱ ስራ ቦታ ላይ መገኘት። እዚህ ደሞዝ እያገለገሉ ቤተሰብን ልርዳ የተከለከለ ነው። ማለትም አንድ ዛፍ ሌላውን መደገፍ የሚችለው እሱ ስር ኖሮት አቅም ሲኖረው ስለሆነ ምናልባት ቤተሰብ ለመርዳት አስገዳጅ ሁኔታ ከተፈጠረ ሊረዱ ይችላሉ። ምን ከባድ የሆነ ቅድም እንደነገርኳቸው የተፈጥሮ ወይም የሰው ሰራሽ አደጋ ከደረሰ ገብታችኋል አይደል? እንደዚህ አይነት ነገር ከደረሰ እንኳን አይደለም ልጅ ሌላም አካል ከደመወዛቸው ወይም ወደፊት ሊከፍቱት ካታሰበ ከድርጅታቸው የሚጠራቀመው ነጥብ ላይ በገንዘብ ታስቦ የተወሰነውን ሊረዱ ይችላሉ። ይሄ አጋጣሚ ክስተት ይባላል። ያለዛ ግን ታናሽት የአረብ ሀገር ልትሄድ ነው፣ ላጥ አድርጎ መላክ አይቻልም። ወንድም የመንጃ ፈቃድ ሊያወጣ ነው፣ ላጥ አድርጎ መላክ አይቻልም። ዘንድሮ ያክስቴ ልጅ ሰርጓ ነው፣ ብር ላግዝ አይቻልም። ለልደቱ ኬክ መግዣ ልላክለት ልብስ አይቻልም። መጀመሪያ ራስህ መቸለበስ ዝም ብለህ ስራህን ስራ፣ ራስህን ቻል። የራስህ ድርጅት ሲከፈት ቢያንስ በወር 500 ሺህ 1 ሚሊዮንም ገቢ ሲኖርህ የዚያን ሰዓት ለተናነሾች ስራ ትፈጥራለህ፣ ታላላቆችህንም ስራ ትፈጥራለህ፣ እናትና አባትህን በአግባቡ ትጦራለህ፣ ማህበራዊ ህይወትን በደንብ መኖር ትችላለህ። ሰብአዊና ማህበራዊ ግዴታን እንደዚህ ማህበረሰብን ማሰልጠን፣ ማገልገል። መዝናናት ሲፈልግ ደግሞ አሳላንጋንዶ፣ ባህር ዳር፣ ሻል ሲል ደግሞ ጀርመንም፣ ዱባይም፣ ሎስ አንጀለስም ይቻላል። የዛን ጊዜ ሁሉም ይቻላል። የዛን ጊዜ መዘነጥም መንቆራጠጥም ሁሉም ነገር ይፈቀዳል። ለምን? ምንም የጎደለ ነገር የለማ። ግልጽ ነው አይደለ? ዛሬ ፈቃዴ ስለሆነ እንጂ የዚህ እናንተ ጋር ያለሁት ምናልባት ባልፈልግ ኖሮ ወይ ቴል አቪቭ ወይም ደግሞ ምናልባት መዲና መሄድ ይችላል። አልችልም? በደንብ ይቻላል። በዚህ ሰዓት ነው ቤተሰብ ማገዝ የምትችለው። ምናልባት እኔ በባለፈ አንድ ነገር እንደነገርኳቸው እንግዲህ ሰውን አንድ ከሚያስቸግረው አንዱ የተፈጥሮና የሰው ሰራሽ አደጋ ነው። የሰው ተፈጥሮና የሰው ሰራሽ አደጋ ቢመጣ እንኳ አቅማችሁ ከቻለ ነው የምትረዱት። ምናልባት በእኔ እናትና አባት ንብረት ላይ የተፈጥሮ ከፍተኛ መብረቅ ሙሉ ንብረታቸውን ሲያወድም እኔ አልሄድኩም፣ ገንዘብም አላገዝኩም። ማለት በዚያን ሰዓት ማገዝ የማልችልበት ደረጃ ላይ ስለሆንኩ አልተጸጸትኩምም፣ ያለችኝንም ላግዝ አላልኩም። አሁንም ከነሱ በታች ስለሆንኩ ገና ስላልበቀልኩ ሳልበቅል አፍርቻለሁ ማለት እዛው ለመጥፋት ስለሆነ አርፌ ስራዬን ስሰራ ነበረ ማለት ነው። ሰው ነግሬያቸዋለሁ። እህት አንድ ብቻ ነው ያለችኝ። እህቴ ስትዳርም አልሄድኩም ብያቸዋለሁ። ሰው ጋር እኮ ነው የምሰራው። ግን ለምን ካልኳቸው የእኔ ድርጅት ሳይከፈት ሰው ጋር እየሰሩ ሌላን ሰው ለማገዝ የሚያስችል አቅምም ብቃትም ስለሌለኝ አሁን ባለሁበት ግን አባቴን ቀብረር አድርጌ እየጦርኩት ነው ማለት ነው። ይቻላል። አሁን ይችላል። አሁን ይቻላል። አሁን ላይ ትችላለህ። አሁን ላይ የምችልበት ደረጃ ላይ ስትደርስ ለታናናሾቼ ስራ እድል ፈጥሬያለሁ። ለአንዱም የተቀናጣ ድርጅት ከፍቻለሁ። ሌሎቹን እሺ ያለውን መስመር ውስጥ ያስገብቻለሁ። እሺ ያላለውን ደግሞ ከራዳር ውጭ አርቄያለሁ። ስትችል እንደዚህ ነው። አሁን በነገራችን ላይ የምታስገቧቸው ሰራተኞች ይህንን ስብሰባ ምሳሌ አሁን ዛሬ ምሽት እኛ ጋር ስብሰባ ይኖራል። እሑድ ምን እንደሆነ ስብሰባው ልንገራችሁ። መድረክ አያያዝ፣ ሰውን ማሰልጠን፣ ቢዝነስ ፕላን አዘገጃጀት፣ የሊደርሺፕ ኳሊቲ መቆጣጠር፣ መግዛት፣ መሸጥ፣ ሌባን እንዳላየ የማጥናት ብቃት፣ ሌጋሊቲ ምንድናቸው በህግ የሚያስጠይቁት እነሱ ነገሮች ቀድመ ማወቅ፣ ግዴታህን መለየት፣ ቤተሰብ የምታግዘው መቼ ነው፣ ለሀገር ምንድነው አስተዋጽኦ የምታደርገው፣ ኢትዮጵያ ግን ለምን እንዳሆነች፣ ምን አይነት ማህበረሰብ ነው ያለው፣ ውጭ ሀገር ላይ ምን አይነት ካልቸር አለ፣ እኛ ጋር ምንድነው ያለው። ይህንን ነው የምንወያየው። የባህል ልውውጥ፣ ቋንቋ ልውውጥ፣ የአካባቢ ልምድ ልውውጥ፣ የግብይት ልውውጥ፣ እሴቶቹን ወደ ስፔሻል ማምጣት፣ ወደ አሪፍ ነገር ማምጣት።
ነግሬያቸዋለሁ። የባለፈው ወደ ሰሜኑ አካባቢ ላይ ለፋሲካ አካባቢ ላይ አክፋ የሚባል በዓል አለ፣ ሰዎች የሚገናኙበት። እዚህ ወደ ደቡብና መካከለኛ ኢትዮጵያ አካባቢ ላይ ደግሞ ለመስቀል ጊዜ ነው የሚገናኙት። ሰው በሚገናኙበት ሰዓት እኔ የማውቀው ሰዎች ሰክራው ብር አውጥተው ጊዜያቸውን አባክነው ሲለያዩ ነው። እንደዚህ አይነት አጋጣሚ ስታገኙ እናንተ ስልጠና ስጡበት፣ ቢዝነስ ፕላን አድልበት፣ ታርጌት ታውጣበት። የዛሬ ዓመት እዚህ ደረጃ ላይ ደርሰን የምንገናኝ በልበት። ቁጭ ብለህ ከበላ ከጠጣ በኋላ ዳንኪራው ምኑም ለቅሶ ከረመ ለቅሶም ስካሩ ምን ተውና የጸቡ ምናምኑን ተውትና ከዛ ምን አድርግ ምን አደረግ የዛሬ ዓመት ስንገናኝ ያቀድ ነው እንዴት አደረስከው? አሁን ቀጣይ ዓመት ምንድነው እቅድህ? እሱን አውራበት ነው የምልህ። አየህ እሴት ባህል ማለት አጋጣሚዎቹን ሁሉ ስታገኝ ወደ ምን ቀይራቸው። እኔ እኮ የሚገርመኝ እናቶቻችን ሰብሰብ ብለው በገጠርም በከተማም ቡና መጠጣ ባህል አለ አይደለ? እዛ ቡና ላይ ምን ይባላል? ቡና ጥሩ ነበር ለሰው የሚበጂ ቁርሱ የሰው ስጋ መሆኑ ነው እንጂ አሉ። ስለዚህ ቡና ቁርሱን የሰው ስጋ ማድረጉን ተሆነ ወይ ያላቀማችሁ ኬክ ጋግሩ ልል አይደለም። ቁርሱን ፕላን፣ ሀሳብ፣ ልምድ፣ ስሌት፣ ቀመር እሱን ተለዋወጥበት ወንድሜ። እኔ እኮ የሚገርመኝ ሰዎች አንዳንድ ቦታ እንኳ ገነኘት ሲሉ የሚያወሩት ስለማያውቁት ፖለቲካ ወይም ስለማያውቁት ታሪክ ወይም ስለማይመለከታቸው የብሔርና የሃይማኖት ልዩነት ነው። እንደዛ ከሚሆን ልምድ ብትለዋወጥስ፣ ስልክ ተለዋወጠ ስራ ብትለዋወጥስ፣ ከነገ ጀምሮ አብረህ ብትሰራስ። እኔ በባለፈ አንድ ሰው ታሰረና ስለሆነ ሄጄ ሌላ እንደኔ አንዱ አስመቶ አገኘሁት። በሰው ጥፋት እንዲህ ቁጭ ብሎ መዋል አለኝ። አይ ችግር የለውም ፈልግ አይደል የመጣው አረኝ ጨቅጭቆኝ ነው። እኔ ደግሞ ራሴ አስቤለት ነው የመጣሁት። ውይ እንዴት ደስ ቀለል አለኛል። ለምን ቀኔ ከሰረ ብዬ ነበር አጽናናኝ አለኝ። ለማንኛውም ምንድነው የምሰራው እንትን ስልክ እንለዋወጥ። በማግስቱ 10 ዕቃ አዘዝኩት። አየ ያገኘውን አጋጣሚ ሁሉ ለግብይት፣ ለልምድ፣ ለጥቅም፣ ለእድገት መንዝርበት ነው የምልህ። እኔ የሚገርመኝ ቲክቶክ ከፈትክ አይደለ? ከከፈትክ አይቀር ግብይት፣ ቢዝነስ ፕላን፣ ጂኦግራፊውን አጥና። የት ይገኛል? ምን ያክል ያወጣል? ምንድነው ባህሪው? ምንድነው ጉዳቱ? እንጂ ችግሩ አብዛኛው ሰው አይኑ ድንብዝ እስከሚልና በተለይ እንደኔ ትናንሽ አይንማ እዛው ይጠፋ ይሆናል። ምንም የማይጠቅመው ነገር ላይ ብሎ በቃ ጥሎት ይሄዳል። ሰው እንደዛ አይፈጠር። ይሄንን ያረዘምኩት ሰራተኞቻችሁን እንደዚህ አይነት ስልጠና በየቀን መስጠት አለባችሁ። በየ4 ወሩ ስገመግሙት ያላቸውን ስለሚያውቁ ከእናንተ ድርጅት በላይ ድንገት አይጠይቁም። እያወቁት ነው የሚሄዱት ነው። ጥያቄ ቁጥር 8 ሰላም ጤና ይስጥልን። በቅድሚያ በጣም አድናቂ ነኝ፣ አከብርሃለሁ። እድሜና ጤና ከነ ቤተሰብህ ይሁን። ባገኘው ባማክረው ብዬ የምመኘው ሰው ነህ። ስራዬ ቅጥረኛ ነኝ። ነርስ የግሌን መስራት እፈልጋለሁ። ጀብሬያለሁም። ኑሮ ከአቅም በላይ ሲሆን ቡቲክ ነበር ያልኩት። መንገድ ላይ ቁጭ ብዬ ሳልባጅ መሸጥ ጀመርኩ። ነፍሰ ጡር ነበርኩ፣ ወለድኩ። ሳልባጅ መቀጠል ከበደኝ። አዲስ ልብስ ከመርካቶ እያመጣሁ መስሪያ ቤት ለጓደኞቼ መሸጥ ጀመርኩ። አሁንም እሱ ላይ ነኝ። እንዴት ላሳድገው? ሱቅ ለመከራየት መነሻው እንዴት? እንደ እውቀት ባለሙያ ምን ትመክረኛለህ? አንተ ስላልኩ ይቅርታ ስላደረክልኝ ስለምሰጠኝ መልስ ከወዲሁ አመሰግናለሁ። የሚታገሉ የሚደክሙ ሰዎች አሉ። ነገር ግን እኔ ከመንገድ ወደ ቤት ለመውለድ ነው መሰለኝ የገባቸው። ቢዝነሱም ይግባ ብሎ ጥሩ ሪር አያችሁ። ወልዳ ራሱ ግን ቢዝነሱን አንድ ያድንቁልኝ። ወልዳ ራሱ ቢዝነሱ ወልዳም ስራ ይቀጥላል። ምክንያት ሰበብ ስለማያዋጣ። ነገር ግን በነገራችን ላይ አዲስ ልብስ ወይም ኦሪጂናል ልብስ አምጥቶ ከመሸጥ ሳልባጅ መሸጥ ይቀላል። ማለትም አብዛኛው ሰው ኑሮ ሳልባጅ ነው። ኑሮ ሰከንድ አንድ ነው። ያገለገለ ነው ኑሮ። አብዛኛው ሰው ያገለገለ ኑሮ ነው። አዲስ ዕቃ ይገዛል፣ ግን ያገለገለ ኑሮ ይኖራል። ስለዚህ ያገለገለ አሁን የምንኖረው ኑሮ ያደጉ ሀገሮች ከ70 እና ከ100 ዓመት በፊት የኖሩት ነው። እነ ቻይና ይህንን መንገድ፣ ይህንን ህንፃ፣ ይህን ኢኮኖሚ ሳይገነቡ እነ እስራኤል ሀገር ሆነው ሳይኖሩ በጀርመን ባርነት ውስጥና ጦርነት ውስጥ የሚኖሩትን አሁን እኛ ኢትዮጵያኖች የምንኖረው ከ70 ከ80 ዓመት በፊት ያረጀ ያገለገለ ሰከንድ አንድ ኑሮ አሁንም እየኖርን ነው። እሺ፣ ስለዚህ የራሳችንን አዳዲስ ህይወት መኖር አለብን የለብንም? እሱን እንኖር። ለማንኛውም አብዛኛው ሰው ምክንያት ስለሚፈጥር ነው እንደዚህ የሚኖረው። ለማንኛውም ግን ከእሷ ላይ ያዩትን እናቴ አሁንም ሳልባጁን አትተይ። ለምን መሰለሽ? ሰርፕራይዝ በምታውቁ ሰው ጋር እንደወለድኩ ሰምተሻል ወይ? ለማንኛውም በነገራችን ላይ አንድ ነገር ልበልሽ ብዬ ነው። ቴሌግራም ላይ ላኩሽን ልብሶች እስኪያቸው ቀላል እኮ በዛ ያሉ ልብሶችን አምጥቼ በርካሽ አጋጣሚ ቅርብ ጊዜ ከቱርክ ገብቶልኝ እና ለመንቀሳቀስ አስቸገረኝና በቃ በመጣበል ሽጠው ብዬ ነውና አንድ 10ን አንቺ ውሰጂው እና ምርጥ መላ ነው አባቴ።
ምርጥ መላ ነው። ታሾፋለህ እንዴ? በአንድ ኦሪጂናል ዋጋ 5 ልብስ እኮ ትሸጣለህ። እርካሽ ነው። ክረምት ነው፣ ብርድ ነው። ይኸውልህ አሁን ታጥቦ አይደርቅም ቶሎ፣ አዳዲስ መቀየር አለብህ። ስለዚህ ሳልባጅ ካልሆነ ያዋጣል እንዴ? ሳልባጁን ስሪ ነው የምልሽ። እና መውለድሽን እንደ ወደ ቢዝነስ ቀይሪው እየደወልሽ። የሚመጡማ ግዴታቸው ነው። የሚመጡማ ገዝተው መሄድ አለባቸው በአቅማቸው ልክ ማለት ነው። እሺ ጥያቄ ቁጥር 9 የሶስተኛ ዙር ሰልጣኝ ነበርኩኝ። ስልጠናውንም እየተከታተልኩ ነበር። ኮድም ተሰጥቶኛል። ግን አሞኝ ሰኔ 26 ላይ ስራውን መጀመር አልቻልኩም እና አሁን ልጀምር እንዴት ላድርግ? ደግሞ የተመዘገብኩት የስራ አይነት ሸቀጥ ነበር። እሱንም ሀሳቤን ቀይሬ የ3 ወር ዶሮዎችን ተረክቤ አሳድጌ ለእርድና ለእንቁላል ሲደርሱ ለመሸጥ ፈልጌ ነበር። በጥቅሉ የስራ ዘርፌንና መነሻ ካፒታሌን ለመቀየር ነበር። መቼም ዶሮዎቹ የ3 ወር ሆነው ከተረከብኳቸው ቢበዛ 4 ወር ካቆየኋቸው ለእርድና ለእንቁላል ይደርሳሉ። አሁን ብጀምር ስራውን ሰኔ 26 ስላልጀመርኩ ችግር ይፈጥርብኛል? ሶስተኛ ዙር ላይ ድንገት ሳታውቁት ወይም ቅርብ ጊዜ ተመዝግባቸው ስራ ጀምሩ ከተባለ 1 ወር ብቻ ሳይሆን አሁን 2ኛ ወር ሆነው እንደዚህ ወሩ ያለፋችሁ ሰዎች ደብል የመምጣት አቅም ካላችሁ ይቻላል። ደብል መምጣት ለምን 2 ወር አልፈዋቸዋል። ቶሎ ቶሎ ይሄንን አነስ ባለ ካፒታል ጀምሬ አሁን እነሱ ደረሱበት ጋር ከደረስኩ ከዚህ በኋላ ከነሱ እኩል እጓዛለሁ የምትሉ በአቅማችሁ ልክ አነስ ያለ ነገር ምንም ይሁን ቢዝነሱ ደብል መምጣት ከቻላችሁና ከዚህ በኋላ አብራችሁ ለመጓዝ። ሌላኛው እዚህ ቢዝነስ ፕላን ላይ ቅድም ያሳየኋችሁን ያላሳካችሁ ሰዎች በባለፈም ተናግሬዋለሁ። ትልልቅ ካፒታል ሆኖ ለመዘወር ተቸግራችሁ ከልምድ አንጻር ከሆነ አነስ አነስ አለው ካፒታል ላይ አውርዱትና በዛ ልክ እንዳሳካችሁ አስተካክላችሁ ከዚህ በኋላ ግን ሲስተሙ እንዳያደነባብራችሁ በየወሩ ለማሳካት በየሳምንት ስልጠናው 2 ሰዓት ሙሉ አዳምጡና አቴንዳንስ ሙሉ ኤቲ ብሎ መላክ ብቻ ነው። ሌላ ምንም ነገር የለውም። ኤቲ ብሎ ለመላክ ግን አንድ የሌና አጋ ለምን ስልጠናውን አዳምጦ እኮ ነው የሚላከው። ስልጠናው ሙሉ ካዳመጥከው ጥያቄ ማብረት ትልካለህ። ከሚሴጁ ጋር ሳይሆን ለየብቻ ነጣጥለ ማለት ነው። ጥያቄ ቁጥር 10 ጤና ይስጥልን አቶ በላይ፣ እኔ ለመጀመሪያ ጊዜ ነው ቪዲዮህን ያየሁት። ቲክቶክ ላይ ነው እየተከታተልኩኝ ነው። እኔ ብዙ ስራዎችን በመስራት ሞክሬያለሁ፣ ግን ምንም ለውጥ አላመጣሁም። አሁን ደግሞ ስራዬም ቆሟል። ከስሬ ስራውን አቁሜ ነው ያለሁት። ስራ መስራት እፈልጋለሁ፣ ግን ከምንና እንዴት እንደምጀምር ግራ ገብቶኛል። እስኪ አግዛኝ። በነገራችን ላይ የእኛን ስልጠና ስታዳመጡ በተለይ በውስጥ ቤት የተለያዩ ሰዎች እንዲህ አይነት ጥያቄ ጠይቁኛል። አትጨናነቁ። በምንና እንዴት እንደምጀምሩ ያስጨንቃል። እንደኛ ጥያቄ የኛ ስልጠና አረ ስንቱን ልጀምረው ነው የምትሉት? ስንቱን ልጀምረው? ሁሉም ያዋጣል። ሁሉንም እችላለሁ። በቃ ከትንሽ ገንዘብ ጀምሮ ይቻላል። በትርፍ ሰዓት ይቻላል። በቃ ባለች ነገር ማንኛው 1800 ስራ አለ። ስለዚህ በቃ አንደኛውን የምታውቀውን መጀመር እኮ ነው። ብቻ ግን አይነት ስመርጡ፣ ቦታ ስመርጡ፣ ካፒታል ስመርጡ ምክንያት እናንተ ራሳችሁ ጋር ጠይቁ። ለምን እንትን መረጥኩ በል። የእንትንም ባህሪ አውቃለሁ ወይስ አላውቅም? ካፒታሉን ለምን ትንሽ አረኩ? ካፒታሉን ትንሽ አረኩበት ምክንያት ምንድን ነው? ሰዓት ለምን ትንሽ አረኩ? እነዚያን ነገሮች እናንተ ራሳችሁ አስተካክሉ። ግን በየትና በምን ልጀምር አትጨናነቁ። የሚያስጨንቅ ነገር የለም። በደንብ ቢዝነስ ፕላኑን ወደኋላ ሶሻል ሚዲያችን ላይ ገባበሉና በላይ ሚዲያ ብላችሁ ዩቲዩብ ላይ ይመጣላችኋል። ራሴ ነኝ የማወራው። ቀመሩ አለ እዛ ላይ ስትደርሱ ስክሪንሻት አድርጉና በደንብ አስፉና እውት። ስለዚህ እቺንማ በየወር ማሳካት አያቅተኝም ብላችሁ አንደኛውን የሚመጥናቸውን ካፒታል ደስ ያላችሁን ቢዝነስ ትጀምራላችሁ። ቀላል እኮ ነው። ጀምረው የሚያስቸግር ከሆነ አቅጣጫ መቀየር ይቻላል ማለት ነው። ማለትም ዘርፍ መቀየር። የመጨረሻው ግጥም ነው። በላይ ሀገር ነው ያውም እምብርት፣ በላይ ጀግና ነው የሀገር ኩራት፣ ዜጋን ያወጣ ከድህነት። አረ እኛ አስገረመን በጣም ተደነቅን፣ ሰው ወገኑን ሲረዳ ጥሬውን ለክቶ ብሩን ቆጥሮ ነው። የበላይ እርዳታ ልክ እንደ ፈጣሪው ከነ ኢንዱስትሪው ከነ ማተሚያው ነው። ተመስገን አምላኬ ተመስገን ፈጣሪ ተመስገን እግዚአብሔር፣ ምን ይሳንሃል ሁሉን ለፍጥረትህ አሟልቶ ሰጥተሃል። ለድህነት መውጫ በላይን ልክሃል። ነጋዴው ተመልከት፣ ገበሬውም ተመልከት፣ ቅጥረኛም ተመልከት፣ ይሻልህ ከሆነ ከድህነት መውጣት። ሀገር ተነስታለች በላይን ወክላ፣ የህዝቤን ሰቆቃ መከራና ሲቃይ ይቁምልኝ ብላ። ወገን ተነሳ ወጣት ሽማግሌ ልጅ አዋቂ ሳትል ቢዝነስ ፕላን ይዘህ ወደ ስራ ግባ። ጠይቀው በላይን የሀገራችን ኩራት ኢትዮጵያዊ ጀግና። ከሰሜን ወሎ ጋሸና ከተማ
እናመሰግናለን። ያቀረበችልንን አንድ ጊዜ ስለመጣችልን ሞቅ አድርጋችሁ ሸኙልን። ሰዓት ተቆጣጣሪያችን ሰዓት ሲያልቅ ብቻ ነው የሚናገረው። እሺ ወደ እናንተ ጥያቄ ለአጭር ደቂቃ አመጣለሁ። ብዙ ጊዜ አጭር አደርጋለሁ። እናንተ ጋር ሲደርስ እንትን ነበር። መጀመሪያ ፋሲካ ላይ ነበርና 23,000 ይዤ ነው የነበር። ከዛ ማይኮን አስጠጋት በደምብ ጠጋት። 23,000 ይዤ ነው ፋሲካ ላይ ነበር። ከዛ በኋላ ወጣውና አንድ ወይፈን ገዛው። አንድ ወይፈን ገዛውና እሱ እየቀለብኩ ሌላ እየሰራው አንዱን ጨመርኩት። ከዛ በኋላ ለፋሲካ ሽጬ 3 ገዛው። 3 ወይፈን በትርፉ ነው በትርፉና እየሰራውና በትርፉ እየጨመርክ ትርፍ ሰዓት የሰራውና በመጀመሪያ ሰርቼ የገዛውበት ማለት ነው። ከዛ እንትን ላይ ግንቦት ላይ ለእርሻ አንድ ገዝቼ ለ3 መዳበሪያ ሰጠሁት እዚህ እስከ መስከረም ድረስ ማለት ነው። ከዛ በኋላ 26,000 ትርፍ ነበርና እሱን 2 ፍየሎች ገዛን። ከዛ በኋላም እንደዛው 2 ፍየሎች ጨመርኩበት። 1 ፍየልና 1 በግ ጨመርኩበት። ከዛ አንዱ ወለደች። አንዱ ደግሞ 1 በግ ደግሞ ችግሩና ምን እንደሆነ በፊት ያለቁብኝ ነበር። እሱን ለማየት 1 በግ ገዛው እና በሽታው ምኑን እንደሆነ ሊያውቀው ብዬ ነው። እነሱን ለመቀለብ ለእኔ ይመች ስለምመች 1 በግ ገዛውና እና ሰዎች ደግሞ ትንሽ እሱ ጦንቃይ ነው የት ሄዶ ነው የመጣ ምናምን ያሉ ነበር በፊት ሲስተር እንደዚህ። ከዛ በኋላ እንትን ነው እንደዛ ስሉኝ እኔ ያልሰማው ትርፍ ሰዓቴን እንሰራለሁ። በፊት ግን ፑል ቤትና መጠጥ ቤት ትርፍ ሰዓቴ እስከ 10 ሰዓት ምናምን እንሰራለሁ እና ከዛ በኋላ ፑል ቤትና እንትን ቤት ነው የምንቀመጠው። ከዛ ወደዚህ ግን ያልገባኝ ነገር ትርፍና እንትኑ አንድ ላይ ነው። ትርፍ ሰዓት የሰራውና መጀመሪያ ሰርቼ የገዛውበት ነገር እንዴት ነው የሚያዘው? እሱ ነው ጥያቄ ሆኖብኝ ማለት ነው። በነገራችን ላይ በጣም ታታለች ስላችሁ ጉድ። እሺ አመሰግናለሁ። እሺ አለሙ ካሳ እባላለሁ። የመጀመሪያ ቀን ነው ዛሬ ነው የመጣሁት እና ምንድነው ጥያቄ እንኳን የተለየ ጥያቄ የለኝም። ለማመስገን ነው የመጣሁት እና ያው ከመምጣቴ እንግዲህ ላዘዛችሁ አንድ ምስጋና ታመሰግኑልኝ ለማለት ነው። ሌላው ያው ጥርጣሬ በዩቲዩብ ነው የምከታተለው ወደ 6 ሳምንት ምናምን ይሆነኛል። የት አካባቢ ነው አልከኝ? ጠራጠራለሁ። አየር ጤና አካባቢ ነው የመጣሁት እና ጠራጠራለሁ ማለት ይሄ ነገር ብዙ ቦታ ብዙን ጊዜ ስለደረሰብኝ ይሄ ነገር ውሸት ነው ወይስ ምንድነው የሚለውን ነገር እስኪ ሂጄ ማየት አለብኝ ምናምን ብዬ ዛሬ መጥቼ እውነቱን አረጋግጫለሁ። የእውነት አባት ብያለሁ። አመሰግናለሁ። በርታልን። እግዚአብሔር ይባርክ። ስጥል ለቀጣይ ታደስተራስ እንዴት አደራችሁ? በመጀመሪያ እግዚአብሔር ይስጥልኝ። እኔ እንኳን አደራ ተብዬ ነው። እኔ ጥያቄ በመሴጅ ጠይቅ ብዬ ነበር። ከባህር ዳር ተባረክ መሰለኝ ስሙን ረስቼ ነው። ጨርቅ ነው የምሰራው እና የመጀመሪያ ዙር ነኝ ነው ያለው። ስራው ከመጀመሩ በፊት ጀምሮ ነው የነበርኩት። ምንድነው ያለው? ስራ ከመጀመሩ በፊት 1 ወር የሚሆን ሰልጣኝ ነበርኩ። ኢንፎርሜሽን ላክ ሲባል ልክ ያለው ከ3 ወር በኋላ ስልክ 0908 84 41 ወደ 0941 69 58 32 ቀየርኩኝ። ኮድ ግን አልደረሰኝም ነበር። የደረስኩበትን እየላኩ አቴንዳንስም እየሞላሁ ነበር፣ እየተበረታተው ነበር ነው የሚለው። አሁን ግን ወደ 3ኛ ዙር ተመለስ ተብዬ እንዴት በ80 ጀምሬ 1.4 ደርሼ ነበር። እንዴት ወደ 3ኛ ዙር ይባላለሁ ሲጠይቅልኝ ነው። 1ኛ ዙር ነው እና ይሄን አድርግልኝ ደርሷል። አዎ 4.5 ስልኩን ስለተቀየ 1.4 ደርሷል። ስልኩን ስለቀየረ ብቻ ነው ከዳታ ይጠፋባቸው እና እሱን አስተካክሉልኝ አደራ ስለተባልኩ አደራ አስተኛም እና እኔ ወደ እኔ ስመጣ መለሰ ቆሎና ባልትና እንግዲህ የክረምት እየፈጠነብኝ ነው የሚገርማችሁ
ለምን አትለኝም? በክረምት በጣም ቆሎ ሸጣና በፊት ጊዜ በጣም እንዴት ሄድልኝ ነበር ምለው። አሁን ግን ጊዜ ቶሎ ቶሎ እየሄደብኝ ያስቸግረኛል እና ቆሎ በጣም ይሸጣል። እግዚአብሔር ይመስገን። የበላ አትክልትና አስቤዛ በሱ ስር የተወለዱ ድርጅቶችም አሉ። እግዚአብሔር ይመስገን። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። ሌሎችም ከክፍለ ሀገር እየደወሉ ሶስተኛ ዙር በተለይ አብራችሁ ስለምሰሩ ያየ ሹምዬ እግዚአብሔር ይስጠው ባለበት ሆነ ጥሩ ደንበኛዬ ነው። ሁላችሁም አብራችሁ የምሰሩ እግዚአብሔር ይስጥልን። አብራችሁ ሌሎችም አብረን ስራ ነው የምላችሁ። ባልትና ውጤቶች አሉ፣ ቅመማ ቅመሞች ለበዓል የሚያስፈልጉትን ቆሎ ያስፈልጋል። መድኃኒት ነው፣ ለብርድ መድኃኒት ነው። ውሃ ልጠጣ የሚል ሲያስቸግራችሁ ቆሎ ጥሩ ነው። አንዱ ውሃ ያጠነክራል ይባላል። ከምግብ በኋላ ራሱ ቆሎ የማያስፈልግበት ጊዜ የለም። በነገራችን ላይ ከምግብ በኋላ ቀጭ ለዳይጀስቲቭ ሲስተም ጥሩ ነው። ጥቅሞቹን በመለሰ ቆሎና መለሰ ጣፋጭ ቆሎ ቲክቶክ ላይ ጀመር አድርጌያለሁ። ጥቅሞቹን እዛ ላይ ማግኘት ትችላላችሁ። አብረን ስላላለው አመሰግናለሁ። እኔ አንደኛ ዙሮ ጥያቄ ምስጋና ነው። እኔ የመጣሁት ከላሊበላ ነው። የመጣሁት ለስልጠናው አይደለም። ስራ ቅጥር እንቀጥርሃለን ብሎኝ ነው የመጣሁት። እንቀጥርሃለን ያለኝም ያው ነው ያስመጣኝ። እኔ ወቀሳ አይደለም። አሁን ዙሮ ደስ ብሎኛል በመንጣቴ ማለት በጣም ነው ደስ ያለኝ በአካል ማየቴ ማለት። እኔ ጀምሩ ሳይባል እያሳካው እጥፍ እያሳካው ነበር የመጣሁት እና በሰላሙ ጉዳይ ያው አለ አይደል ቢዝነስ ተቋርጦብኝ ነው የመጣሁት። ከዛ ቢዝነስ ወዳው ሲቋረጥ ራሱ ተስፋ አልቆረጥኩም። ለምን ስልጠናው አለና ስልጠናው ከዚህ ነው እና አሁንም ቢሆን ያቡ ለምን በራስህ አትጀምርን 100 ብርም ቢሆን ይዘህ ለራስህ ጀምር አለኝ እና አሁንም ቢሆን ቢዝነሱ ያንኛውን ትቼ ማለት ሶስተኛ ዙር ብዬ አሻሽሌ መጀመር ይችላለሁ ወይ? የኔ ጥያቄ ማለት። እሺ በጣም ጥሩ። ምናልባት እዚህ ጋር ወንድማችን ለጠየቀው ጥያቄ መጀመሪያው ጥያቄ አያችሁ፣ በነገራችን ላይ ሀሳቡ ተስማምቶ ወደ ስራው ገብቶ መጀመሪያ አሜዚንግ እጅግ በጣም ጎበዝ ነህ። በምታውቀው በአካባቢኛ በለመድካቸው እንስሶች ባለ የገለባና የመልቀቂያ ግጦሽ ቦታ እሱን ተጠቅመው ወደ ዘመናዊነት ቀይረ ሰው አንዱን አርልበህ ሸጠ ሌላ 2 ሌላ 3 እየተካ መሄድና ደግሞ ከአሁን በፊት የሚጠፉ እንስሳቶችን ቀስ ብለህ ችግሩ ምን እንደሆነ በአንድ ለመሞከር ደግሞ በበግ በፍየል ላይም ለመሰማራት ያረከው ጥበብ እጅግ በጣም ግርም ነው። ምናልባት አይታችሁ ከሆነ ለማንበብ እንኳን እየተቸገረ ነው አይደል ከኦሮምኛ ውጪ። ነገር ግን አፕላይ ለማድረግ አላቃተውም። እንግዲህ ትንንሾቹ ችግሮች የሚገርማችሁ ትንሽ ፍሬ ያህል ትልቅ ዛፍ የሚሆነው እንደ ኢንካም እንደ መከራም እንደዛ ነው። በነገራችን ላይ ትንሹ ነገር ትልቅ ኪሳራ ያመጣብናልና ለማንኛውም ሳናደንቅ አናለም። በድጋሚ አድንቁልኝ። ስለዚህ በየሳምንት አቴንዳንስ ሙላ፣ በየወር የደረስክበትን አሳውቅ። እስካሁን ብዙ ጥያቄዎችን ብጠይቅ ከዚህ በላይ ግብይት ትስስር ይፈጠርልሃል። ተጨማሪ ዘመናዊ የእንስሳ ማርለቢያ ዘዴዎችን በባለሙያዎች ታገዛለህ። መኖ ከየት ማግኘት እንዳለበት፣ ተጨማሪ የእንስሳ ክትባቶችን፣ ተጨማሪ ማስፋፊያዎችን፣ ተጨማሪ ወደ ቴክኖሎጂው መጥተህ ወደ ኢንዱስትሪ ቀይረው ወደ ከተማ የሚስፋፋበትንም በቀላሉ ልናግዝህ እንችላለን። ወንድሜ እናመሰግናለን። በዩቲዩብ ላይ ስትጠራጠር ከመኖር አለና በአካል መጥተህ ማረጋገጡ የተሻለ ነገር ነው። መለሰ ቆሎ ጠየቀው ጥያቄ ያው እንግዲህ በብራንዱ እየጠራ ነው መለሰ ቆሎ ነው የሚባለው። በነገራችን ላይ አሁን ለሚደረጉ ትልልቅ ፕሮግራሞች መለሰ ቆሎ ዝገኑ የማይባልበት ቤት የለም። ከልደት እስከ ለቅሶ ያው ለቅሶ ቤት አትሄዱ ስለተባላችሁ እናንተ አታውቁትም። መለሰ ቆሎ በሁሉም ቦታ ተደራሽ እየሆነ ነው። በነገራችን ላይ ቅድም ላቀረብከው ሰውዬ ግን በ80 ሺህ ጀምሮ አንደኛው ዙር ላይ ዓመት ከምናምን ሰርቶ ወደ 1 ነጥብ ከምናምን ከደረሰ በኋላ ሶስተኛው ዙር ላይ ተመለስ አንለውም። ስልክ ሲቀይር በፊት የተመዘገበበት ስልክ እሱ ስልክ እንግዲህ ኮድ ተሰጥቶታል፣ አካውንት ከፍቶበታል፣ እስከዛሬ ሲሞላበት ቆይቷልና በዚህ ስልክ ይህንን ቀይር ያለው ብሎ በደንብ በግልጽ አላስቀመጠው ሊሆን ይችላል። አዲስ ተመዝጋቢ መስሏቸው ነው። ስልኩን ካንተ ዳታ ላይ ወስደን እናስተካክልለታለን። አይመለስም ማለት ነው። ጥሩ። እዚህ ጋር ዘመዴ ለጠየቀው እዛ ጋ እንግዲህ ያው ቢዝነስ በተፈጥሮና በሰው ሰራሽ አደጋ ይመታል። ትልቁ ነገር ቢዝነስ የማይሞተው ሀሳብ ካልሞተ ነው። እንደገና ይጀመራል ወይ አቅጣጫ ይቀየራል። ይሄ ልጅ የቻለውን ያክል አቅጣጫና ካፒታል ቀይሮ አሁንም ለመስራት ስልጠናው እስካለ ድረስ ስላላስተኛው ቀጥሏል። ምናልባት ግን እንቀጥረሃለን እንግዲህ ስራ ከማቋረጥ በሚሊዮነሮች መንገድ መቀጠርም ራሱን ችሎ ከ5 ዓመት በኋላ ድርጅት መክፈት ነው። ሰው ቢዝነስ ነው ራሱን ችሎ እንደ ተራ ቅጥር አይደለም።
በጣም ጥሩ። ምናልባት ከየት ነበር የተደወለልህ? ከእኛ ድርጅት ወይስ ሌላ አሰልጣኝ ነው? ኦኬ። ስለዚህ ለመጀመር አልተጠጋጋችሁ? ጥሩ። አየህ፣ በነገራችን ላይ አልፈልግም አይደለም ያለው። ነገሩ ቢራራቅ እንኳ ግን ለምን የራስህን አትጀምርም? አድንቆልኝ እንጂ። በነገራችን ላይ እኔ ጋር ለመቀጠር የመጡ ሰዎች የቅጥር የእኛን ሕግና ደንብ ካላሟሉ ምላቸው አንድ ነገር ላግዝህ ነው። ለምን የራስህን ባለ አቅምና ጊዜና ካፒታል ማንኛውንም ስራ ለመጀመር እኔ ነፃ ስልጠና ሰጣለሁ፣ ነፃ ግብይት ትስስር አደርግላለሁ፣ ነፃ ማስታወቂያ ሰራላለሁ፣ አቅጣጫ ልጠቁምህ። በቃ ጎበዝውን ለጊዜው መጠጊያ ከሌለ ሰው ላገናኝ ነው የምለው። አለቀ። ይህ ሰውዬ ዞሮ ዞሮ ተሳክቶለታል አልተሳካለትም፣ የመጣበት ጉዳይ ተሳክቶለታል። ስለዚህ አንተም አሁን ምናልባት የአመለካከት የሙያ ምናምን እጥረት ካለ እሱም በደንብ አፕላይ አድርገው እሱ የሚልህን፣ ካልሆነም ደግሞ አዎ የራስህን ለመጀመር ነፍ አማራጮች አሉ። መጠጊያ እንኳ ከሌለ በትርፍ ጊዜ ስራ እያገዝከው ቦታና መጠለያ ሰጥቶ ሌላ ጊዜን የራስህን ስራ የሚሰራ ሰው ማስተካከል እንችላለን። ላይክ ዜጋ የትም ወድቆ አይቀርም። ትልቁ ነገር ብቻ ኮንታክት አድርጉን፣ ፍላጎት ይኑራችሁ። የእናንተን ፍላጎት ብቻ ሳይሆን በዚህ ድርጅት ውስጥ የተቀመጡ ንግናዶች ለማሳካት ዝግጁ ነው። ለቀጣይ ድል ብሰጥ እጅግ ደስ ይለኝ ነበር። ለነበረን ቆይታ እጅግ በጣም እያመሰገንን ቀጣይ የምንገናኝበት በባለፈው ያቋረጥነውን የግብይት ትስስርና የደንበኞች አያያዝ በተለየ ስማርት በሆነ ሁኔታ እንመጣበታለን ማለት ነው። ሶስተኛ ዙሮች ግን አላሳካችሁም ወይ? ሁለተኛ ዙሮች እረፍታችሁ አልቋል። ገና የዛሬ ወር አሁን የእናንተን የስኬት ህግ አላሳየንም። ቀጣይ እናሳያለን ሳምንት። መጀመሪያ ዙሮችም የ2 ወር የማስተካከያ እረፍታችሁ አልቋል። ቀጣይ ግቡ ቶሎ። የሚሊዮነርነት ደረጃችሁ እየደረሰ ነው። ዳሩ የቢሊዮነሮች መንገድ ስልጠና ሊጀምር ነው። እናንተ ላይ ነው የሚጀምረው። ብዙ ባለሀብቶችና ኢንቨስትመንት ባለሙያዎች ከእናንተ ጋር አብረው ለመሰልጠን የቢሊዮነሮችን መንገድ ጓጉተዋል። ስለ ሚሊዮነሮች መንገድ መጽሐፍ አምና ነበር የዛሬ ዓመት ለገና ይመረቃል የተባለው። የተለያዩ ማሻሻያዎች እንዲጨመሩለት ተብሎ ቆየ። ዘንድሮስ ለገና እንጠብቅ ወይስ ለአዲስ ዓመት የሚሉ አሉ። ቀጣይ እናወራቸዋለን እሱ የት እንደደረሰና ምን አይነት ነገር ላይ እንደሆነ። የሚሊዮነሮች መንገድ መጽሐፍ እያንዳንዱ ሰው እጅ ከገባ በኋላ ህይወት ምን ያክል እንደምትቀል እኛ ስለነዋል በእርግጠኝነት ላይ። ግን ከዛ ወዲህ ያሳኩ ሰዎች እጅግ በጣም አስቸጋሪውን ነገር ሰንጥቀው የመሄድ አቅማቸውን ራሳቸው ላይ ደወርፕ አድርገው ስለሰሩ ከልብ እናመሰግናለን። ለነበረን ቆይታ መልካም ሳምንት ይሁንልን። ለዚህ ያበቃንና ካሉባሌ ቦታ ስብስብ አድርጎ ስለ ራሳችን፣ ስለ ኢኮኖሚያችን፣ ስለ ስራችን፣ ስለ ለውጣችን፣ ስለ ወገናችን ያመለከተናል ብለን ለመጣን ሁሉ እኔ ተቀደሰ ቦታ ነው የምለው። ለቃሉ ይቅርታ አድርጉልኝ። ስለዚህ ለፈቅዶ ላቆየን ጽናቱን፣ ብርታቱን፣ ትኩረቱን፣ ትዕግስቱን ዝቅ ማለት ይጠይቃል አይደል? ለመማር ወይም ለማወቅ ብዙ ሰው እኮ አለ እኔ ቁጭ አድርጎ ማስተማር የሚችል ግን ቁጭ ብሎ መማር መረጥ። አየህ፣ የምሁር መለኪያ እዚህ ጋር ይጀምራል። እርምጃ ራስ ላይ ይጀምራል። ራስን ማሸነፍ አንዱ ይሄ ስለሆነ ስለዚህ ለፈጠረን አምላክ በየምችሉት ሃይማኖት ስትፈልጉ ቁጭ ብላችሁ እንደ ባላችሁ፣ ስትፈልጉ ቆማችሁ የ1 ደቂቃ የህሊና ጸሎት በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን።
በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ አጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን የጨጓራ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።